ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው አያደርግም። በአንድ ሰው ድንግልና ሌላው ሰው ይደነገላል የሚል የቤተ ክርስቲያን ትምህርት የለም። አንዳንዶች ደግሞ እንደውም አሁን ላይ ችግር አለው። ነገ የምንጋባ ከሆነ አብረሽኝ ካላደርሽ ይላል። አብረኸኝ ካላደርክ ትለዋል። እስካላገባሃትና ቤተ ክርስቲያን ፊት ቆማ ሚስትህ ናት ተብላ እስካልተሰጠች ድረስ ስልጣን የለም። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላቸው። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን የምናደርግ? ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን አክሊሉን አድርገን ሰውን ልናሞኝ እንችላለን። እግዚአብሔርን ግን አናሞኘው። ልብን ኩላሊትን የሚመረምር አምላክ ነው። ለዛች ቀን የፎቶ ፕሮግራም የምንለዋለን። ቤተሰብ ያሳቅቀኛል፣ እናት አባቴ ቢሰሙ፣ ወገን ዘመድ ቢመለከት ምን ይለኛል? አንዳንዴም ችግር የለም ልንለው እንችላለን። ችግር አለው። ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ አርጉልኝ የሚል? ወይንም ደግሞ የምንኩስና ህይወትን ለመኖር ካለው ጽኑ ሐሳብ የተነሳ ጋብቻን የሚጠላ ስላለን ወይ ጓደኛ ለማምጣት ኃላፊነት ሲሰጠን የራሳችንን ጥቅም ማሰብ አንችል። ማለትም እነዚህን ሰዎች ባጣምራቸው እኔ ምን ላገኝ ይችላል? ሰው እድሜው ሲደርስ 18 ዓመቱ ሲሆን እንደሚያወጣው የቀበሌ መታወቂያ የት ሄጄ ድንግልናዬን ልጣን የሚል ክርስቶስ ሙሽራው በእነዚህ ባለትዳሮች አምሳል ወጥቷልና ሁላችሁም ወጣችሁ ተቀበሉ ትላል። በዛች ቀን ላይ ለሰው እይታ ብለን አክሊል ጭነን ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰላል! እንዴት ሰው እግዚአብሔር ፊት ይዘብትበት! አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ አበው አዕይንተ እግዚአብሔር ካህናት፣ አባቶቻችን መነኮሳት፣ ወንድሞች ዲያቆናት፣ መምህራን ሊቃውንተ ቤተ ክርስቲያን፣ ዘማሪያን ዘማሪያት፣ መምህራን እንዲሁም መምህራት፣ ምእመናንና ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱና በምሕረቱ በእድሜያችን ላይ ይህችን ሰዓት የጨመረልን በፊቱ ያሳየነውንም የእምነት ማነስና የምግባር ጉድለት ሳይመለከት በይቅርታው እንድንሰበሰብ የፈቀደልን የረዳን ያልከለከለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ እንግዲህ ከዚህ ሰዓት በኋላ ባለን ደቂቃ ደግሞ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ላለፉት ለተወሰኑ ሳምንታት ስርዓተ ቤተ ክርስቲያን በሚል ዋና ርዕስ ስለ ስርዓተ ቅዳሴ፣ ስለ ቅዱስ ቁርባን፣ ስለ ጸሎት ተምረናል አይደለ? የባለፈው ሳምንት ደግሞ ስለ ንስሐ ተምረናል። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ ደግሞ የምንማረው ስለ ጋብቻ ነው። የዛሬውን ርዕስም የምንማርበት ማለት ነው ሕይወትን የሚሰጥ መስቀል በሚል እንማራለን። እስኪ ሕይወትን በሉ ሁላችሁም ሕይወትን የሚሰጥ መስቀል። እስኪ ድገሙት። ሕይወትን የሚሰጥ መስቀል። ሕይወትን እሺ፣ ከዛስ በሚል ርዕስ እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስና መልካም ፈቃዱ ይሁንልን። በቤተ ክርስቲያናችን ከሚፈጸሙ ቅዱስ ከሆኑ ምስጢሮችና ስርዓቶች መካከል ስርዓተ ተክሊል ወይም ስርዓተ ጋብቻ አንዱ ነው። ይህ ምስጢር በቤተ ክርስቲያናችን ውስጥ ሁለት ወንድና ሴት በጾታ የሆኑ ምእመናት ወደ ቅድስት ቤተ ክርስቲያን ፊት ቀርበው ከእግዚአብሔር ከቃል ኪዳኑ ታቦት ፊት ቆመው በቅዱስ ሥጋውና በክቡር ደሙ ታትመው ከሁለትነት ወደ አንድነት የሚመጡበት የተቀደሰ ምስጢር ነው። ጋብቻ በመጽሐፍ ቅዱስ ውስጥ በብሉይ ኪዳንም ሆነ በሐዲስ ኪዳን አምላካችን ቅዱስ እግዚአብሔር ለድህነት የሰጣቸው ምስጢራቶች መካከል አንዱ ነው። ጋብቻን ሰው ሲመጀመር እና ሲያስበው እንዲያስበው የሚመከሩት ነገሮች ዋነኛውና መሰረታዊው ነገር ድህነትን ነው። ሰው ጋብቻን የሚመሰርተው ሰው ከሁለትነት ወደ አንድነት ከእግዚአብሔር ፊት መጥቶ በስርዓተ ተክሊል ሆነ በስርዓተ ማዕስባን በቅዱስ ቁርባን አንድ ሲሆን የሚጋባበት ዋነኛው ዓላማው ለድህነት ነው። ለስጋውና ለነፍሱ
ፈውስን አግኝቶ ከእግዚአብሔር አምላክ ጋር በፍጻሜው ለመኖር ያስችለው ዘንድ ነው። አሁን ላይ ያለንበት ጊዜ ላይ ግን ጋብቻ በተለያዩ ምክንያቶች ሲመሰረቱ እንመለከታለን። አንዳንዶች ወደዚህ ቅዱስ ምስጢር የሚቀርቡት እድሜያቸው ስለገፋባቸው ብቻ ነው። አንዳንዶች ወደዚህ ቅዱስ ምስጢር ለመግባት የሚፈልጉት አማራጭ ስለሌለን ነው ብለው ስለሚያስቡም ብቻ ነው። አንዳንዶች ደግሞ ወደዚህ ቅዱስ ምስጢር ለመቅረብ የሚፈልጉት ደግሞ በተለያዩ ሰዎች ተጽዕኖ ነው። ምናልባት በቤተሰብ ጥያቄ፣ በንስሐ አባት ግፊት፣ በባልንጀራ ተጽዕኖ የራሳቸውን ውሳኔ መስጠት ሲያስፈልጋቸው ሳይሰጡ ቀርተው ወደዚህ ህይወት የገቡዋል። እነዚህ የዘረዘርናቸው ምክንያቶች ወደ ጋብቻ የማያመጡ ናቸው ወይ ብለን ብንጠይቅ መጀመሪያ እርግጥ ነው ወደ ጋብቻ ሊያመጡ ይችላሉ። ሰው እድሜው ለአቅመ አዳምና ለአቅመ ሔዋን ሲደርስ በህይወቱ ውስጥ ከእግዚአብሔር አምላክ ጋር ሊያኖረው የሚችለውን የህይወት መስመር መምረጥ መቻል አለበት። ለክርስቲያኖች ደግሞ የተሰጠን የህይወት መስመሮቻችን እኛን ወደ እግዚአብሔር የሚያቀርቡን ከእግዚአብሔር ጋርም እንድንኖር መንገድ ሆነው የተሰጡን ጋብቻና ምንኩስና ናቸው። እስኪ ጋብቻ በሉ፣ ምንኩስና በሉ። እኒህ ሁለት መንገዶች ክርስቲያኖችን ከእግዚአብሔር ጋር አብሮ ለመኖር የሚያስችላቸው አምላካችን ልዑል እግዚአብሔር የሰጠን መንገዶች ናቸው። እርግጥ ነው ጋብቻን እግዚአብሔር አምላክ አስቀድሞ በአዳም በሔዋን በኋላም ደግሞ በተነሱ አባቶቻችን ውስጥ ተገኝቶ በመባረክ ዘርን በመስጠት የሚገጥሟቸውን መከራዎችን በሙሉ ሊሻገሩባቸው የሚችሏቸውን በረከቶችንም ጭምር በማጎናጸፍ ጋብቻን እግዚአብሔር እንዴት እንደባረከው አሳይቶናል። ሰው በሆነበትና የእመቤታችንን ስጋዋን ነፍሷን ነስቶ በዚች ምድር ላይ በተመላለሰበትም ወቅት አንዱ ከፈጸማቸው ገቢረ ተአምራት መካከል በሰርግ ቤት ወይም በጋብቻ መገኘት ነው። የክርስቶስን በዛ ጋብቻ ቤት መገኘት ለጅማሮ ያለቀባቸውን ወይን በመሙላት በመስጠት ውሃውን ወደ ወይን በመቀየር ድንቅ የሆነ ተአምር ማሳየት ነው። በፍጻሜው ግን ሰርግ ቤት በተባለ በቀራንዮ በጎልጎታ ስጋውን ቆርሶ ደሙን አፍስሶ ለኛ ቤዛ የሚሆነንን ድህነት እንዲሰጠን ማድረግ ነው። ስለዚህ የክርስቶስ በዛች የሰርግ ቤት ዕለት ላይ ተገኝቶ ያንን ድንቅ ተአምር መፈጸም ለድህነት ነው። ሙሽሮቹ እንዳያፍሩ ወይን አልቆባቸዋል በሚለው ነገር ለዘላለም መሳቂያ መሳለቂያ እንዳይሆኑ መከላከል ብቻ ሳይሆን ሰው ጋብቻን ሊመሰርትበት የሚችልበት ዓላማ እንዳያፍር እንዳይሳቀቅ ብቻ ሳይሆን ለድህነት እንደሆነ ማሳያም ጭምር። ምንኩስናም እንዲሁ ምንም እንኳን በእነ አባታችን በእነ አባ እንጦንስ ቅርጽ ይዞ ስርዓት ይዞ በእነ አባ ጳኩሚስ ደግሞ ስርዓተ ገዳም ተዋቅሮለት የተጀመረ ህይወት ነው ቢባልም ዋናው ፋና ወጊው ግን ራሱ ጌታችን ኢየሱስ ክርስቶስ ነው። የቅዱስ ማቴዎስ ወንጌል ምዕራፍ 4 ላይ ክርስቶስ አምላካችን ከተጠመቀ በኋላ ሳይውል ሳያድር ወደ ገዳም ነው ሄደው 40 ቀን 40 ሌሊትም በዛ ገዳም ውስጥ ሰንብቷል። ስለዚህ ክርስቲያኖች ክርስቶስን ለመምሰልና ከክርስቶስ ጋር አብሮ ለመኖር በሚያስቡት በዚህ ምድራዊ ህይወታቸው ላይ ያላቸው አማራጭ ሁለት ነው። ወይ ያገባሉ ወይ ይመነኩሳሉ። መሃል ሰፋሪ ሆነው ሊኖሩ አይችሉም። ምርጫ ያስፈልጋቸዋል። ስለዚህ ሰው እድሜው እየገፋ እድሜው እያደገ ለአቅመ አዳም ለአቅመ ሔዋን ሲደርስ እንዲያስበው የሚፈለገው ጋብቻንና ምንኩስናን። ግን ሰው እድሜው ስለገፋ ብቻ ብሎ እንዲያገባ ይገፋፋል። ምክንያቱም አንዱ ወደ ጋብቻ ሲሄድ ሰው መጠየቅ ያለበት ነገሮች መካከል መምራት እችላለሁ ወይ ብሎ ነው። በተለይ በጋብቻ ውስጥ ያሉ እና ወደ ጋብቻም የሚሄዱ ወንድና ሴቶች የሚጠበቅባቸው ኃላፊነቶችና ማወቅ የሚጠበቅባቸው ነገሮች አሉ። ምክንያቱም ጋብቻ ለቤተ ክርስቲያን ውጭ ላይ እንደምንመለከታቸው አንድ ቀን አይደለም። እየሰማችሁ ነው? አንድ ቀን አይደለም። ውጭ ላይ እንደምንመለከታቸው እንደዚሁ ስርዓት ብቻ አይደለም። ባል በቀኝ ይገባል፣ ሚስት በግራ ትቆማለች፣ ሚዜዎች ቀድመው ይገባሉ፣ እንዲህ ያደርጋሉ፣ ከዛ እናንተ ትከተላላችሁ። ለኛ ሰርግ ጋብቻ እንደዛ አይደለም። ቤተ ክርስቲያን ውስጥ ሰርግና ጋብቻ የቤተ ክርስቲያን ያክል ክብር አለ። ለዛ ነው ቅዱስ ጳውሎስ በሮሜ መልእክቱ ላይ ሲናገር እንዲህ ይላል፣ በቤታችሁ እስኪበሉ ላለችው ቤተ ክርስቲያን ሰላምታ ይድረሳት። በእያንዳንዱ ቤተ ክርስቲያን ውስጥ የሚሰጠውና የሚደረገው መንፈሳዊ ስነ ስርዓቶች በሙሉ
በክርስትና ጥላ ውስጥ ለሚኖሩና በቅዱስ ምስጢሩ ከብረው ጋብቻ የመሰረቱ ሰዎችም ቤተክርስቲያኒቷ የምትሰጠውን አገልግሎት እንዲሰጡ ስለሚደረጉ ቤተክርስቲያን የምትባለው እኛ አሁን የተሰበሰብንባት ደጅ ብቻ ሳይሆን በቤታችን ያለችውም ደግሞ የክርስቲያኖች ጋብቻም ቤተክርስቲያን ተብሎ ሊጠራ ይችላል። ቅዱስ ጳውሎስ ያችን ነው በቤታችሁ ላለችው እያለ የሚናገረው ቤተክርስቲያን ተብላ ስለምትጠራ። ቅዱስ ጳውሎስም የተናገረውን ይህንን ቃል ራሱ ልሳነ ጳውሎስ የሚባለው ቅዱስ ዮሐንስ አፈወርቅም የክርስቲያኖችን ትዳር ትንሿ ቤተክርስቲያን እያለን የሚጠራ፣ ትልቁ ቤተክርስቲያን አሁን የተሰበሰብንበት ነው። ትንሿ የምትባለው ቤተክርስቲያን ደግሞ እኛ ቤታችን ውስጥ ያለችው ባል ሚስት በክርስትና እምነት ጥላ ውስጥ ሆነው የሚመሰርቱት ክርስቲያን ልጆች ያሉበት ቤተክርስቲያንን የሚመስል ስርዓቶች ያሉበት ቤት ነው ቤተክርስቲያን ብለን የምንጠራው ያችኛው። ስለዚህ አንድ ሰው በዚህች ህይወት ውስጥ ለመመላለስና በዚህች የጋብቻ ህይወት ውስጥ ለመኖር ሲል ሁሉም የሚጠበቅበት ኃላፊነት አለ። ልክ ቤተክርስቲያን ስትመጡ ካህኑ የሚጠበቅበት ኃላፊነት አለ። ለምሳሌ በር መክፈት የካህኑ ድርሻ ነው። የቤተ መቅደሱ አጻዌ ሆሃት ነው የሚባለው ራሱ በር የሚከፍተው ይሄ የካህኑ ድርሻ ነው። ጸሎት ማስጀመር የካህኑ ድርሻ ነው። ጸሎት መምራት የካህኑ ድርሻ ነው። ዕጣን ማሳረግ የካህኑ ድርሻ ነው። እኒህ በሙሉ የካህኑ ድርሻ ቤት ውስጥ ሲገቡ የባል ድርሻ ነው የሚሆኑት። ልክ ካህኑ የቤተ መቅደሱን በር ከፍቶ ህዝቡን ለጸሎት እንዲገቡ እንደሚሰበስባቸው ሁሉ ቤት ውስጥ ያለ ባልም ለሚስቱና ለልጆቹ እንደ ካህኑ ለጸሎት የሚያነቃ መሆን መቻል አለበት። ቤት ውስጥ ያለ ባል ልክ እንደ ካህኑ ጸሎቱን ካህኑ እንደሚመራው እሱም ባል ጸሎቱን መምራት አለበት። ግልጽ ነው? እየገባችሁ ነው? እንደዚሁ ሁሉ ሚስትም ራሷ ኃላፊነት አለባት። ለዚህ ባልና ሚስት ለሚመሰርቱት ቅዱስ ጋብቻ ቅዱስ ጳውሎስ በኤፌሶን መልእክቱ ምሳሌ አድርጎ የሚያመጣው ክርስቶስንና ቤተክርስቲያንን። ለዛ ነው ጋብቻ በቤተክርስቲያናችን ወይም ሰርግ ሲባል 3 ትርጉሞች ነው ያሉት። አንደኛው ሰርግ እየተባለ የሚጠራው እስራኤል ሚስት የሆነችበት ክርስቶስ ወይም እግዚአብሔር ባል የሆነበት ነው። ሁለተኛው ሰርግ እየተባለ የሚጠራው መለኮት እና ስጋ አንድ የሆኑበት ነው። ለዛ ነው እመቤታችንን እርሷን ስንጠራት ረቡዕ በምንጸልየው የውዳሴ ማርያም ጸሎታችን ላይ አንቺ ንጽሕት የሆንሽ የሰርግ ቤት አዳራሽ ነሽ እንላታለን። እስኪ አንቺ በሉ። ንጽሕት የሆንሽ የሰርግ ቤት አዳራሽ ነሽ። ሰርግ ቤት አዳራሽ ክርስቲያኖች ምን ምን ነገሮች አሉት ብትባሉ፣ አንደኛ በቋሚነት ትርጓሜያችን ላይ ያለው ሙሽራውና ሙሽሪት አሉ። ማናማ? ሁለተኛ ደግሞ የሙሽራው ዘመድና የሙሽሪት ምኖች አሉ? ዘመዶች አሉ። ስለዚህ ትርጓሜያችን ምን ይላል? በሰርግ ቤት ውስጥ አዝማደ መርዓት የሙሽሪቷ ዘመድ ከአዝማደ መርዓዊ ከሙሽራው ዘመድ አንድ እንደሚሆኑት ሰርግ ቤት በተባለ በእመቤታችን ማህፀንም ውስጥ የእግዚአብሔር ዘመዶች የሚባሉት ቅዱሳን መላእክትና የሰው ልጆች ዘመድ የሚባሉት የሰው ልጆች በሷ ማህፀን አምላክ በማደሩ በመወለዱ ምክንያት አንድ ሆነዋል እንላለን። ሰርግ የሚባለው ሁለተኛው የመለኮትና የሥጋ ተዋህዶ ነው። እየሰማችሁ ነው? ሶስተኛው ሰርግ የሚባለው ደግሞ የክርስቶስና የቤተ ክርስቲያን ነው። ቅዱስ ጳውሎስ ባልና ሚስትን አነጻጽሮ የሚናገረው ከክርስቶስና ከቤተ ክርስቲያን ጋር ነው። ባሎችን ሚስቶቻቸውን እንዲወዱ ሲያዛቸው እንዲህ ነው የሚለው፣ ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት ሁሉ ሚስቶቻችሁን ትወዱ ዘንድ እነግራችኋለሁ አለ። ባል ሚስቱን የሚወዳት ስላገባት ብቻ አይደለም። ባል ሚስቱን የሚወዳት ክርስቶስ ማንን እንደሚወዳት ነው? ቤተ ክርስቲያንን እንደሚወዳት ነው። ክርስቶስ ለቤተ ክርስቲያን ያለውን ፍቅር የገለጠው እወድሻለሁ በማለት ብቻ ሳይሆን በዕፀ መስቀሉ ላይ ስጋውን ቆርሶ ደሙን አፍስሶ ለልጆቿ እንድታበላ እንድታጠጣ በመስጠትም ጭምር ነው። ባል ሚስቱን መውደዱን የሚለካው አብሯት በመኖሩ ብቻ አይደለም፣ እስከ ሕይወቱ ፍጻሜ ነፍሱንም ስጋውንም እስከ መስጠት ደረጃ ነው። ይህን ያክል ለሚስቱ ተገዢ እንዲሆን ይፈለጋል። ሚስትስ ብላችሁ ብትጠይቁ እንዲህ ይላል ቅዱስ ጳውሎስ፣ ሚስቶች ሆይ ቤተ ክርስቲያን ለክርስቶስ እንደምትታዘዘው ሁሉ እናንተም ለባሎቻችሁ ታዘዙ አለ። ሚስት ለባሏ የምትታዘዘው የበታች ስለሆነች አይደለም። ሚስት ለባሏ የምትታዘዘው ማረግ ስለማትችል ብቻ አይደለም። ሚስት ለባሏ ታዛ የምትኖረው ቤተ ክርስቲያን ለክርስቶስ ምን ስለምታረገው? ስለምትታዘዘው።
ስለምትታዘዘው። ስለዚህ አይታችሁት ከሆነ ለኛ ሰርግ ጋብቻ ቤተክርስቲያን ውስጥ እንደማንኛውም የሆነ ቀን እንደማንኛውም የሆኑ መርሃ ግብራት ቅደም ተከተል አይደለም። በቤተክርስቲያን ውስጥ የሚፈጸም ሰርግና ጋብቻ ለክርስቶስና ለቤተክርስቲያን ተምሳሌት ስለሆነ አምሳል ስለሆነ ክብሩ ያን ያክል ላቅ ያለ ነው። ባለትዳሮችም ይህንን እንዲያውቁት ቤተክርስቲያን ትናገራለች። ስለዚህ ሚስት ትታዘዛለች፣ ቤተክርስቲያን ለክርስቶስ እንደምትታዘዘው። ሚስት ሁለተኛ እንደ ቤተክርስቲያን ምን ታደርጋለች? ቤተክርስቲያን ሙሽራዋ ለሆነው ለክርስቶስ መታዘዝ ብቻ ሳይሆን ታማኝም ጭምር ናት። ምንድናት? ታማኝ ናት። ሙሽራዋ ከሆነው ጌታዋ ከሆነው ውጪ የማንንም ስጋና ደም ቤተክርስቲያን አትሰጥ። ሙሽራዋ ከሆነው ጌታዋ ከሆነው ከክርስቶስ ውጪ ቤተክርስቲያን ከማንም ውጪ ከሱ ውጪ የሆነ ማንም ሰው ቤቷ ውስጥ እንዲመለክ ቤቷ ውስጥ ሌላ አምልኮ እንዲፈጸም አትፈቅድም። ለክርስቶስ ቤተክርስቲያን ይህን ያክል ታማኝ ናት ማለት ነው። ሚስትስ ብላችሁ ብትጠይቁ ሚስትም ቤተክርስቲያን ለክርስቶስ በታመነችለት ልክ እሷን መታመን አለባት እንላለን። ሌላውን የማታስበው ከሱ ውጪ ሌሎች ሰዎችን ላለማሰብም ጭምር የምታደርገው ጥረት ቤተክርስቲያን ለክርስቶስ ያላትን ታማኝነት ለመግለጽ። አደራ ግን ቤተክርስቲያን ለክርስቶስ ታማኝ እንደሆነች ሚስትም ለባሏ ታማኝ መሆን አለባት ማለት ባል ለሚስቱ ታማኝ አይሁን ለማለት አይደለም። ባልም ለሚስቱ ታማኝ መሆን ይጠበቅበታል። አንዳንድ ኃላፊነቶቻቸውን ባልና ሚስት የሚጋሩት ስላለ ማለት ነው። መታመን ለምሳሌ የሚጋሩት ኃላፊነት ነው። ባልም ለሚስቱ እንዲታመን ይጠበቅበታል፣ ሚስትም ለባሏ እንድትታመን ይጠበቅበታል። ይሄ ሁለቱም የሚጋሩት ነው። ለዛ ነው ቅዱስ ጎርጎርዮስ በጣም ነው የሚገርማችሁ ስለመታመን ሲናገር ምን ይላል? አንዳንድ ሰዎችን ተመልከቷቸው ይላል። በአካል ሚስቶቻቸው ሆኑ ባሎቻቸው አብረዋቸው ስለሌሉ እነሱ የሚሰሩትን ኃጢአት እነሱ ሊሰሩት ያሰቡትን በደል እንደማያዩትና እንደማያደርጉት ይመስላቸዋል። ከዛ ቅዱስ ጎርጎርዮስ ምን አለ? ሰርጋችሁ ቀን ላይ ለመጋባት ቆማችሁ በቤተ ክርስቲያን ፊት ቃል በገባችሁበት ዕለት ላይ ስጋህን አሳልፈ ለሚስት ሰጥተሃታል ይላል። ስጋሽን አሳልፈሽ ለባልሽ ሰጥተሽዋል ይልና በአንቺ አይን ባልሽ እንደሚመለከት በአንተ ጆሮ ሚስት እንደምትሰማ አታውቅምን ይላል። አያችሁት ግንኙነቱንና መተማመን ደረጃው ምን ያክል ከፍ እንዳለ። ባል ሊሰራው ያሰበውን ኃጢአት ሚስቴ ስለሌለች ላደርገው ነው ብሎ እንኳን ማድረግ አይችልም። በስጋ ባትገኝ የሱ አይን የሷ አይን፣ የሱ ጆሮ የሷ ጆሮ ነው፣ የሱ አንደበት የሷ አንደበት ነው። አሁን ይሄንን ስንል በጣም ምን ያክል በጣም ውስብስብ ሊሆንባችሁ የሚችል ሰዎች ምናልባት ካለን በጣም ቀላል ነው በመሰረቱ ይሄን ማስረዳት። በሌላ ምሳሌ እናሳያችሁ። ለምሳሌ አንድ ሰው አገርን ወክሎ አምባሳደር ሆኖ ተሾመ እንበል። እየሰማችሁ ነው? ምን ሆኖ ተሾመ? አምባሳደር ሆኖ ተሾመ። ያ አምባሳደር ሆኖ የተሾመበት ሰውዬ ወደ ሌላ ሀገር አምባሳደር ሆኖ ተሾመበት ሄደ ልበላችሁ። ለምሳሌ ኬንያን የተሾመ ኬንያ ሄዶ ያ ሰውዬ ልክ የኬንያን መሬት እንደረገጠ ጠቅላይ ሚኒስቴሩ፣ ፕሬዝዳንቱ፣ ሌሎች ሹማምንቶች ወጥተው ጉዝጓዝ ጎዝጉዘው አበባ ይዘው መጣልን ብለው ይቀበሉታል። ይሄንን ክብር በሰጠውት ደግሞ አያቆሙም። ይቀጥሉና ምን ልትል እንደፈለክ ደግሞ መናገር የምችልበትን መድረክና መቻችል ብለው ይናገር። ያ ሰውዬ ሲናገር ማንኛውም አምባሳደር ሰምታችሁት ከሆነ ግለሰቡ እንዳወራ የለም የሚቆጠረው፣ ሀገሪቷ ሄዳ እንደተናገረች ነው የሚቆጠረው። እየሰማችሁ አንድ ሰው ለወከለው ሀገር ሄዶ ሌላ ቦታ ሲናገር ግለሰቡ ሳይሆን ሀገሪቷን የተናገረችው ከተባለ፣ አንድ ሰው ወክሎት ለሄደበት ሌላ ሀገር ሲሄድ የሚደረግለት አቀባበል ግለሰቡ ስለመጣ ሳይሆን አገሪቷን ወክሎ ስለመጣ የሚደረግለት አቀባበል ነው ብለን ካመንን በባል አይን ሚስት ታያለች፣ በሚስት ጆሮ ባል ይሰማል ቢባል ምን ይደንቃል ታዲያ? ሊያውም እኮ በቅዱስ ቁርባን ያልተሳሰረ መሐላ እኮ ነው አምባሳደርነት። በፊርማ ተፈርሞ ተሰጥቶት እኮ ነው ሂድና የሆነ ሀገር ወክለ ታወራለህ ተብሎ ሰው ካመነው እንዴት ነው በቅዱስ ስጋውና በክቡር ደሙ ባልና ሚስት ተሳስረው በአንዱ ጆሮ ሌላው ይሰማል፣ በአንዱ አይን ሌላው ያያል ቢባል የሚደንቅ? መታመናቸው በቦታ የተወሰነ አይደለም ማለት ነው። መቼም የገሃዱ ዓለም ነጸብራቅ ስለሆነ ፊልም አይታችሁ የምታውቁ ከሆነም ራሱ አንዳንድ ባለትዳሮች መወስለት ቢፈልጉ ክፉ ነገር በሚስቶቻቸው ላይ
ሚስቶችን በባሎቻቸው ላይ ለማድረግ ሲፈልጉ ለእጃቸው ምልክት የሚሆነውን የጣት ቀለበታቸውን ያወልቁና ኪሳቸው ውስጥ የሆነ ቦታ ይደብቁታል አይደል? ከዛ የሚፈልጉትን አድርገው ከወጡ በኋላ ደግሞ መልሰው ያንን ቀለበት ያደርጉታል። ይሄ ሰውዬ ማለት ሚስቱ ቀለበቱ ናት ማለት ነው። ሲያረጋት አግብቷታል፣ ሲያወልቀው ደግሞ ፈቷታል እንደማለት ነው። ለኛ ጋብቻ እንደዚህ አይደለም። ጋብቻ ቤተክርስቲያን ውስጥ ያለው ክብር እንዲህ ነው። ሚስት ትታመናለች፣ ባልም ይታመናል። ሚስት ትታዘዛለች፣ ባል ይመራል። ባል ይመግባል። ክርስቶስ ለቤተክርስቲያን ስጋውን ደሙን ሰጥቷል። ሚስት ደግሞ ለቤተክርስቲያን አንጻር ናትና ሚስት ደግሞ ምንድናት? መጋቢ ሆኖ ስጋውን ደሙን ለሰጣት ቤተክርስቲያን ክርስቶስ የሰጣትን ስጋና ደም ለልጆቿ እንደምታበላው እንደምታጠጣው ሁሉ ሚስትም እንደዚሁ ደግሞ ባል መጋቢ ሲሆን እሷ ደግሞ መድኃኒት ናት። ምንድናት አልኳችሁ? መድኃኒት ናት፣ ፈውስ ናት ማለት ነው። ስለዚህ የቤተ ክርስቲያን ሰርግ፣ የቤተ ክርስቲያን ጋብቻ እየተባለ ሲነገር ክርስቲያኖች በጣም አድርጋችሁ ማሰብ መቻል አለብን ሁላችንም። እንደዚሁ ዝም ብሎ የሆነ ቀን ክስተት፣ የሆነ ቀን ቀጠሮ ክንውን ብቻ አድርጋችሁ አትረዱት። ይሄ ምስጢር በጣም ታላቅ ነው ያለው ቅዱስ ጳውሎስ ራሱ። ይህንን ግን አለ ስለ ጋብቻ አይደለም የምለው፣ ስለ ክርስቶስና ስለ ቤተ ክርስቲያን ነው የምናገረዋል። ስለ ክርስቶስና ስለ ቤተ ክርስቲያን በባልና በሚስት አምሳል እንደተነገረው ሁሉ የባልና የሚስት ከሁለትነት ወደ አንድነት የሚመጡበት ጋብቻ ሰርግም ትልቅ የሆነ ምስጢር ነው። ልንመረምረው ልናውቀው ማንችለው ነገር። እንዴት ሰው ከሁለትነት ወደ አንድነት ሊመጣ ይችላል? ስናያቸው እኮ ሁለት ናቸው። ሲጋቡ ወደ ቤተ ክርስቲያን ሲገቡ ባል ሚስት ወንድ ሴት ሆነው ነው የሚገቡት። ግን ቤተ ክርስቲያን ምን ብላ ነው የምትናገረው? ሁለቱም አንድ ስጋ ይሆናሉ። ዘአስተጻመረ እግዚአብሔር ይፍልጥ ሰብ፣ ሰው እግዚአብሔር ያጣመረውን ሰው አይለየው እያለች ትናገራለች። ግን ስታያቸው እኮ ሁለት ናቸው። ልክ የባለፉት ሳምንታት ላይ ስንማር ምስጢርን ምስጢር የሚያሰኘው ስለማይነገር ብቻ አይደለም ብለናል አይደል? ምስጢርን ምስጢር የሚያሰኘው እኛ ከምናየው ነገር የበለጠ ልንረዳው የማንችለው ረቂቅ የሆነ ነገር አለው ማለት ነው። እኛ የምናየው ሁለት ሰዎች ነው። ቤተ ክርስቲያን ያለችው ግን ምንድነው? ከሁለትነት ወደ ስንትነት መጡ? አንድነት መጡ ነው የምትለው። ከሁለትነት ወደ አንድነት የሚያመጣቸው ደግሞ ቅዱስ ስጋውና ክቡር ደሙ፣ ሌላ ምንም አይደለም። ቅዱስ ስጋውና ክቡር ደሙ በሁለቱ ውስጥ በማደር ከሁለትነት ወደ አንድነት የሚያመጣቸው አንድ አካል አንድ አምሳል እንዲሆኑ የሚያደርጋቸው ይሄንን ቅዱስ ምስጢር መደምደሚያው የሥርዓተ ተክሊሉ የሥርዓተ ሰርጉ ፍጻሜ ማብቂያው ማገባደጃው የክርስቶስ ስጋና ደም። ስለዚህ ሰርግ ጋብቻ ቤተክርስቲያን ውስጥ በዚህ አይነት መልኩ ሊታይ ይችላል። ሁለተኛው ስለ ሰርግ ሆነ ስለ ጋብቻ ማወቅ ያለብን ነገር ደግሞ ምንድነው? እንዳልኳችሁ ቅድም ሰርግ ሆነ ጋብቻ ሊመሰረቱባቸው የሚችሉባቸው ብዙ ምክንያቶች ሊኖሩ ይችላሉ ብለናል። አንደኛው ሰው እድሜው እየደረሰ ሲመጣ ከእድሜው ከደረሰበት በአቅመ አዳም በአቅመ ሔዋን አሁን ለማግባት ዝግጁ ነኝ ስላለ ሰርግ አይመሰርትም፣ ጋብቻ ትዳር አይተክልም። በጣም ብዙ ወጣቶች የሰውነታቸውን መገርጀፍ የሰውነታቸውን ለአቅመ አዳምና ለአቅመ ሔዋን መድረስ ተመልክተው በቃ አሁን ደርሻለሁ ይላሉ። በጣም ብዙ ወላጆች በጣም ብዙ ልጆቻቸውን የወለዱ እናት አባት ማለት ነው ልጆቻቸው አንድ ሰው ይዘው ይመጡና አባዬ ማዬ ሚስቴ ናት ባሌ ነው ላገባው ነው ሲል በጣም ይደነግጣል። ምክንያቱም ጋብቻና ሰርግ ለወላጆች በጣም እንደዚህ አስደንግጦ አረ ምንድነው የምታወራው ብሎ የሚያስፈራቸው ሰርግ ሆነ ጋብቻ ሰው እድሜው የሆነ ደረጃ ላይ ስለደረሰ የሚሆን ነገር ስላልሆነ ብስለት ይጠይቃል ማለት ነው። ስጋዊ ብቻ ሳይሆን መንፈሳዊ ብስለት ይጠይቃል። ሰው ሲያገባ ሰውነቱ መድረሱን ብቻ አይደለም ማየት መቻል ያለበት። ሰው ለጋብቻ ሲሄድ በመንፈሳዊ ህይወት የራሱ ዝግጁ ነኝ ብሎ መጠየቅ አለበት። ምክንያቱም እንዲመራና ለመኖርም ጭምር መርጦ የሚገባበት ይሄ ቅዱስ የሆነው ጋብቻ ብቻ አይደለም ቤተክርስቲያንም ጭምር። ሰው እንኳን ይቀርና ለዚህ እንኳን እኮ የሆነ ቤት ሲሰራ እኮ መስራት እችላለሁ ወይ ብሎ ብዙ ራሱን ይጠይቃል። ሲሚንቶ፣ ብረት ወዘተ ተርፈ ማሟላት እችላለሁ ብሎ ይጠይቃል። ይሄን ሳያሟላ ቤት መስራት እችላለሁ ማለት ምናልባት ቤቱን ጭንቅላቱ ላይ ካልሆነ መሬት ላይ ሊያወርደው አይችልም። ሰውም በመንፈሳዊ ህይወቱ ሊመሰርተው ስላሰበው ስለ ጋብቻ ህይወት ራሱን በደንብ አድርጎ መመርመር አለበት። ቋሚ የሆነ ጸሎት ህይወት አለኝ ወይ? ጾም ህይወት አለኝ ወይ? የስግደት ህይወት አለኝ ወይ? የምጽዋት ህይወት አለኝ ወይ? የንስሐ የቅዱስ ቁርባን ህይወት አለኝ ወይ ብሎ መጠየቅ መቻል አለበት። ምክንያቱ ለምን መሰላችሁ? አንዳንድ ሰዎች ይህንን ሳያጣሩ
ሰውነታቸውና እድሜያቸው ደረሰ ብለው ይገቡና ሊደርሱበት የሚችሉበትን የመንፈሳዊ ህይወት ደረጃ ሳይደርሱበት ሲቀሩ ትዳሩን ምክንያት ያደርጋሉ። ባላገባ እኮ ኖሮ የበደረስኩኝ። ጋብቻው አይደለም ወደ ኋላ ያደረገው መንፈሳዊ የሆነው ብቃቱን ወይንም ደግሞ መንፈሳዊ ሊደርስበት የሚገባውን የህይወቱን መስመር አስተካክሎ ወደዛ ስላልገባ አንዱ ሊሆንበት የሚችልበት ምክንያት። ሌላው በዚሁ ሰርግ ላይ ወይም በዚሁ ጋብቻ ላይ ያነሳ ነው ደግሞ ሰው ሊያገባ ወይም ለጋብቻ ሲሄድ ሊገፋፋው የሚችለው አንደኛው ወላጆች ናቸው ብለናል። እርግጥ ነው ወላጆች እንዲያገቡ ልጆቻቸውን መናገር መብት ሳይሆን በደንብ አድርገው ግዴታም ሊኖርባቸው ይችላል። መጽሐፍ ቅዱሳችን ላይ ባልን ሚስቶችን ሲያመጡ መጽሐፍ ቅዱስ ላይ እንመለከታለን። ለምሳሌ ለመጽሐፈ ጦቢት ላይ ለልጁ ወለተ ራጉኤልን ይዞለት የመጣው ወይንም ደግሞ አግባት ብሎ ሐሳብ ያቀረበው አባት ነው። ወላጅ ለልጆቹ ሊያገባት የሚችለውን ወይ ደግሞ ልታገባ የምትችለውን ሐሳብ መስጠት ይችላሉ። እንዳደነግጡ በደንብ አድርገው ይችላሉ። ይሄ መጽሐፍ ቅዱሳዊም ጭምር። እንኳን ወላጅ ይቅርና ባልንጀራ ማድረግ ይችላል። ባልንጀራ እንኳን ያን ያክል አያስደነግጠንም። ምክንያቱም እኛም ሰርግ ወይም ጋብቻ መፈጸም ስንፈልግ ወላጆችን ሚስት አምጡልኝ ባል አምጡልኝ ከማለት ይልቅ አንዳንድ ሰው ጓደኛውን የሚቀል ሄዶ ጓደኛውን ላገባ ፈልጌ ነበር እንደው ደና ሰው ካለ ብሎ የሚናገረው ለሱ ነው። ይሄንንም ፍትሐ ነገሥታችን ይደግፋል። ቅዱስ ጳውሎስም በቆሮንቶስ መልእክቱ ላይ ይናገራል። ግን አስምሩ እንዲህ ብሎ ነው የሚናገረው ቅዱስ ጳውሎስ፣ ማንም ለሌላው ሰው መልካም ነገርን ሲያደርግ የራሱን ጥቅም አያስብ ይላል። እየሰማችሁ ነው? እስኪ ማንም በሉ። ለሌላው ሰው ሲያደርግ የራሱን ጥቅም አያስብ። አዎ ሰው በቅዱስ ትዳር ለመኖር ሐሳብ ኖሮት ለአንዱ ሐሳቡን ሲያካፍል ያ ሰው የሚያግዘው ስለነገረው ችግር መፍትሄ ለመሆን አስቦ ነው እንጂ መሆን መቻል ያለበት ያንን ችግር በመፍታት ውስጥ እኔ ምን ጥቅም አገኛለሁ ማለት አይችልም። እንደዛ ባይልም ይመረጣል። ብዙ ሰው ቀላል ይመስለዋል። ለጓደኛው ለምኑ እንዲህ አድርግልኝ ብሎ ሲናገር ባልንጀራ ሆነን እንደዚህ አይነት ሰዎች የተነገረን ሰዎች ካለን አደራ እንጠንቀቅ። ትዳሩን ወይ ጓደኛ ለማምጣት ኃላፊነት ሲሰጠን የራሳችንን ጥቅም ማሰብ አንችል። ማለትም እነዚህን ሰዎች ባጣመራቸው እኔ ምን ላገኝ እችላለሁ? አሁን ድሮ ወላጆች ልጆቻቸውን ሲያጋቡ የሚያጋቡበት ምክንያት አላቸው። ሀብት አለው ወይ ንብረት አለው ወይ እኔ ምን እጠቀማለሁ? አሁን ይሄ ነገር ያለቀቀው ወላጅ አለ ባልንጀራም ጭምራል። ይሄ በጣም ነውር ነው። ሰው እንዴት ለሌላው ሰው ህይወትን የሚያክል ነገር አደራ ሰጥቶት የራሱን ጥቅም ከዛ ህይወት ጋር አብሮ ያስባል? ንስሐ አባቶችም ባል ሚስት የማምጣት መብት አላቸው። አንዳንድ ሰው ይደነግጣል። እንዴ አባ እንዴት እንዲህ ሊሉ ይችላሉ? እንዴትንም አይሉት። ፍትሐ ነገሥታችንም ያዛል ራሱ አንድ ሰው ራሱ ማጨት ከከበደው ደብዳቤ ጽፎ ሽማግሌ እንዲያጭለት መብት ይሰጠዋል። ሽማግሌ ብሎ የሚጠራው አዋቂ የሆነ ሰው ብቻ ሳይሆን ካህናትንም ጭምር። ትልቁ እና መሰረታዊው ነገር ግን ወላጅ አመጣው፣ ባልንጀራ አመጣው፣ የነፍስ አባት አመጣው፣ መጨረሻ ውሳኔ ላይ የሚወድቀው ግን ግለሰቡ ላይ። እኔ ያንን ነገር እፈልገዋለሁ ወይ? እኔ ያንን ነገር ላደርገው ዝግጁ ነኝ ወይ? ይህስ የእግዚአብሔር ፈቃድ ነው ወይ ብለን እንጠይቃለን። በእርግጥ ጋብቻ የእግዚአብሔር ፈቃድ ነው ወይ ብለን ስንጠይቅ እኔ በዛ ህይወት ልመላለስ ወይ ብለን ለመጠየቅ ነው እንጂ ጋብቻ የእግዚአብሔር ፈቃድ ሳይሆን ቀርቶ አይደለም። ይሰማችሁ ነው? እኔ ማግባቴ የእግዚአብሔር ፈቃድ ነው ወይ ብለን ነው ለመጠየቅ የምንሞክረው እንጂ ጋብቻ በጥቅሉ ጥያቄ ምልክት የሚያመጣ ህይወት ነው ወይ ብለን አንጠይቅ። አንዳንድ ሰው ለብቻው መሆንን ወይንም ደግሞ የምንኩስና ህይወትን ለመኖር ካለው ጽኑ ሐሳብ የተነሳ ጋብቻን የሚጠላ ስላለን፣ በመሰረቱ ለመመንኮስ ያሰበ ሰው ጋብቻን የመጥላት መብት የለው። ምክንያቱም ሁለቱም መንገዶች ወደ ድህነት የሚያስገቡ ስለሆኑ ሰው የሚመነኩሰው ከክርስቶስ ጋር ለመኖር ነው። ባለትዳሮችስ ተጋብተው ለመኖር የሚፈልጉትና መጨረሻ ስንገባና አብረን እንኖራለን የሚሉት ከማን ጋር? ከክርስቶስ ጋር እኮ ነው። ሁለቱም መጨረሻቸው ተመሳሳይ ነው። ሁለቱም መጨረሻ ጉዟቸው ላይ የሚያገኙት ነገር አንድ ግብ ነው፣ አንድ ዓላማ ነው፣ ከአምላካቸው ጋር መኖር ነው። እርግጥ ነው ምንኩስና ከትዳር ሊበልጥ ይችላል። ለምን? ቅዱስ ባስልዮስ ዘቂሳርያ የዮሐንስ ወንጌል ምዕራፍ 2 ላይ ያለውን የቃና ዘገሊላን ሰርግ ምሳሌ አድርጎ የመነኮሳት ክብር ከባለትዳሮች ክብር አንጻር ሲያነጻጽረው እንዲህ ብሎ ይናገራል።
ባለትዳሮች ከመነኮሳት ሊበልጡ ይችላሉ ወይስ መነኮሳት ናቸው ከባለትዳሮች ሊበልጡ የሚችሉት ይላል። አንደኛ ሁለቱንም ስናነጻጽር ውድድር እንዳይመስላችሁ እየሰማችሁ ነው። አንዳንድ ሰው ውድድር ይመስላል። ስለዚህ ያኛው ስለሚበልጥ ያኛው ዋጋ የለውም ይላል። እንደዛ ለማለት አይደለም። የትኛው ክብር ነው የሚበልጠው ለማለት ነው። ከመነኮሳት ከባለትዳሮች ክብር የመነኮሳት ክብር ይበልጣል። ለምን? ባለትዳሮች የሚጋቡት ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 7 ላይ ሲናገር ባለትዳሮች ወደ ጋብቻ ሊገቡ የሚችሉት ድህነትን ፈልገው ብቻ አይደለም። ዋነኛው ዓላማው እሱ ቢሆንም ዘርን ለመተካትም ተብሎ ጋብቻ ሊመሰረት ይችላል። ለመረዳዳትም ተብሎ ጋብቻ ሊመሰረት ይችላል። ምን አይነት መረዳዳት የምትሉ ከሆነ ሰው ዝሙት ሲሰለጥንበት፣ ሰው ስጋዊ ፍትወቱን ስሜቱን ማሸነፍ ሲያቅተው በዝሙት ወድቆ ኃጢአት ከሚሰራ ቅዱስ የሆነውን ጋብቻ ውስጥ አንድ ላይ ሆኖ ቢኖር የተመረጠ ነው ይባላል። ለዛ ነው ቅዱስ ጳውሎስ ያገባ መልካም አደረገ አለ። እየሰማችሁ ነው። ያላገባ ግን የተሻለ አደረገ አለ። ሁለቱም ጥሩ ናቸው። የተሻለው ግን የትኛው? ያላገባው ነው። ያላገቡት ግን የተሻሉ ናቸው ተብለው የሚነገሩበትን ግን የተሻለ ህይወት መኖር ሲችሉ። አንዳንድ ባለትዳሮች እኮ ከመነኮሳትም የበለጡ ሊኖሩ ይችላሉ፣ አኗኗራቸው የተገባ ከሆነ። አብርሃም እኮ ለሁሉም እኮ አባት ነው፣ ለሁሉም አለቃ ነው፣ ለሁሉም ከፍ ያለ ነው። አብርሃም ግን መነኩሴ አልነበር፣ ባለትዳር ነበር፣ ሊያውም ልጅ የሌለው። ስንት ዘመን ልጅ ለመውለድ የተሰቃየ ማለት ነው። ለዚህ የመነኮሳት ክብር ሊበልጥ ይችላል፣ ይበልጣልም ጭምር በተገቢው ህይወት እየኖሩ የሚኖሩትም። ባለትዳሮች ደግሞ ለመነኮሳት ካላቸው ክብር አንጻር እነሱ ደግሞ ሁለተኛውን ደረጃ ሊይዙ ይችላሉ። ለዛ ነው ሌላውን ህዝብ ቅዱስ ጳውሎስ ወይም ደግሞ ያገቡትን ሰዎች ሰርጉ ቤት ውስጥ ለመታደም የተገኙት እንግዳዎች እንደሆኑ አድርጎ ያስተምራል። እየሰማችሁ ነው። ያላገቡትን ሰዎች ደግሞ ቅዱስ ባስልዮስ በሚዜዎች ይመስላል። ከዛ ጥያቄ ይጠይቃል። ከሚዜውና ከድምተኛው ለሙሽራው ቅርቡ የትኛው? ይሄ ማግባት አይጠይቅም። ኧረ ተው፣ ሰርግ ቤት ሄዳችሁ አታውቁ? ስለዚህ ከድምተኛውና ከሚዜው ለሙሽራው ቅርቡ የትኛው? ስለዚህ ሚዜዎቹ መነኮሳት ናቸው። ሙሽራው ባለትዳሮች ብቻ አይደሉም፣ ክርስቶስና ቤተክርስቲያን ናቸው። ለክርስቶስ ለቤተ ክርስቲያን ከአቀማመጥ አንጻር እንኳን ቅርብ የሆኑት ሚዜ የተባሉ መነኮሳት ያላገቡት ናቸው። ግን ቅሉ ምንድነው? ያላገቡትም ቅርብ ቢሆኑ እድምተኞቹስ አንድ አዳራሽ ውስጥ ያሉት ነው አይደለም? እዚህ መዳረሻችን ፍጻሜያችን ስንት ነው ማለት ነው? አንድ ነው የምንለው ለዚህ። ስለዚህ ሰው ምንኩስናንም ጭምር ማክበር መቻል አለበት፣ ትዳርን እንደሚያከብር። ባለትዳሮችም እንደዚሁ ምንኩስናን ማክበር መቻል አለባቸው። አንዳንድ ባለትዳሮች ደግሞ ምንኩስናን ፍጹም ሲጸየፉት የሚታዩም አሉ። እንዴ ለምንድነው ሰው በሰላም ሀገር አግብቶ መኖር ሲችል ለምንድነው ደግሞ ብቻችንን እንደዚህ መሆን የሚል ሰው አለ። አንዳንዱ ደግሞ ምንኩስናውን ህይወቱን ባልተገባ ሁኔታ የሚኖሩትን ሰዎች እየተመለከተ አይ ከመመንኮሰስ ማግባት ይሻላል፣ ይሄው ምን ምንኩስና አለ ብላችሁ ልታሳዩኝ ነው አታያቸውም እንደ መነኮሳቱ ነው የሚል ሰው አለ። ህይወቱን በተገቢ ሁኔታ ሊኖሩት ያልቻሉት ሰዎች ስላልኖሩት እነሱ ይጠየቃሉ እንጂ ህይወቱ የረከሰ ነው አንል፣ ህይወቱ የተገባ አይደለም ማለት ነው አንል። እንደዛማ ከሆነ የምናሞካሸውንና ጥሩ ነው የምንለውንም ትዳር ባልተገባ ሁኔታ የሚኖሩት ሰዎች የሉ። ስለዚህ ስላልኖሩት ሰዎች ብለን ትዳር አያስፈልግም ልንል አንልም እንጂ ትዳር ያስፈልጋል፣ ምንኩስናም ያስፈልጋል፣ ለድህነት መንገዶች ናቸውና። ይሄንን በተገባ ህይወት የማይኖሩት ሰዎች እነሱ ስላጠፉት ጥፋት ሊጠየቁ ይችላሉ እንጂ ህይወቱን በጥቅሉ ልክ አይደለም ልንል አንችልም። ይሄንን በደንብ አድርገን ብናውቀው ብንረዳው ጥሩ ነጥብ ነው። ሌላው ስለ ሰርግም ማወቅ ያለብን ነገር ሰርግ እንግዲህ በቅድስት ቤተክርስቲያናችን ውስጥ የሚፈጸም ትልቅ የሆነ ስርዓት ነው። ስርዓተ ጋብቻ ወይንም ስርዓተ ተክሊል በሁለት መንገድ ነው የሚፈጸመው። በጥቅሉ ሰርግ በሁለት መንገድ ነው የሚፈጸመው ብለን ልንይዘው እንችላለን። ደናግላን ለሆኑ ሰዎች የሚፈጸመው የሰርግ አይነት ስርዓተ ተክሊል ይባላል። እስኪ ስርዓተ ተክሊል በሉ 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 በደንብ ድገሙት ድገሙት። ስርዓተ ተክሊል ለማን የሚፈጸመው? እስኪ ደናግላን ለሆኑ በሉ ድገሙት። አሁንም ድገሙት። ደናግላን ለሆኑ የሚፈጸመው ጋብቻ ስርዓተ ተክሊል ይባላል።
ድንግልናቸውን ላጡ ሰዎች ደግሞ የሚመሰረተው ጋብቻ ደግሞ ማዕስባን ይባላል። እስኪ ማዕስባን በሉ፣ ድገሙት። ሁለት አይነት የጋብቻ መንገድ ነው ያለው። መሃል ላይ ያለ የጋብቻ መንገድ የለም። ስርዓተ ተክሊል ድንግልናቸውን ለጠበቁ ምልክት እንዲሆናቸው ተክሊል ያደርጋሉ ወይንም ደግሞ አክሊልን ይደፋሉ። ተክሊል ጸሎቱ ነው። አክሊል አናታቸው ላይ ወይንም ደግሞ ጭንቅላታቸው ላይ የሚያደርጉት ዘውድ ምልክት ነው። ዘውዱን የሚያደርጉት ግን ክርስቲያኖች በደንብ አድርጋችሁ ስሙ፣ ድንግል እንደሆኑ ምልክት ሆኖ እንዲታይ ብቻ አይደለም። አንደኛው ድንግልና ክብር ነው። ጠብቀውት እስከዚህ ዘመን ድረስ መድረሳቸውና መቆየታቸው ቀላል ነገር አይደለም። ምክንያቱም እንዳለንበት ዘመን ድንግልና የረከሰና የቀለለ ስለሆነ ማለት ነው። ሰው እድሜው ሲደርስ የሚያስበው 18 ዓመቱ ሲሆን እንደሚያወጣው የቀበሌ መታወቂያ የት ሄጄ ድንግልናዬን ልጣን የሚል። ይሄን ያክል ድንግልና በተለያየ ምክንያት ረክሷል በእኛ ዘመን። እነዚህ ሰዎች ግን እስኪያገቡ ድረስ በዚህ ህይወት ታምነው መቆየታቸው ያስመሰግናቸዋል። ሽልማት ነው። ሰው ሮጦ እንደሚያገኘው ሜዳሊያ ይላል ቅዱስ ዮሐንስ አፈወርቅ። ድንግልናቸውን ጠብቀው ለቆዩትም ልጆቿ ቅድስት ቤተ ክርስቲያን ዘውድ ደፍታ አክሊል ጭና ክብር ይገባቸዋል ትላለች። ድንግልና ክብር ነው። ድንግልና ንጽህና ዋጋ የሚያስከፍል ነገር ነው፣ ዋጋ የሚያሰጥም ጭምር። ዛሬ እንኳን ክብረ በዓሏን የምናከብርላት እናታችን ቅድስት አርሴማ ለምንድን ነው ድርጣድስን ያንን ሁሉ ዋጋ እያስከፈለ እያሰቃያት ዝም ያለችው? ለምን ይመስላችኋል? ስለ ሃይማኖት ያላት ጽናትና ስለ ሃይማኖት ያላት ብርታት እኮ ብቻ አይደለም፣ ድንግልናዋን እንዳታጣ ነው። ስጋዊ የሆነውን ድንግልናዋን እንዳታጣ ነው ያንን ሁሉ ዋጋ የከፈለችው። ከደም ግባቷ ማማር እኮ የተነሳ ድርጣድስ የሚገርማችሁ አስገድሏት ስጋዋን ተራራ ላይ ከሌሎች ከቅድስት አጋታና ሌሎችም አብረዋት ከነበሩት መነኮሳት ጋር አንገታቸውን አስቆርጦ ተራራ ላይ ጥሏቸው ስለ ውበቷ ይመሰጥ ነበር። ቁጭ ብሎ ያዝን ነበር። ያቺን የመሰለች ውብ እያለ ውበቷ አጓግቶት ሊያገባት ጥያቄ አቅርቦላት እያቀረበላት ያለው ደግሞ እንደው አሕዛብ መሆኑን እንኳን ተውትና ንጉሥ እኮ ነው። እሱ ሊያቀርብላት ከሚችለው አብራው ከምትቀመጥበት ከንግስና ወንበር ይልቅ ቅድስት አርሴማ ያሳሰባት ድንግልናዋ። አሁን ተውትና የመንግስት እኩሌታ ሰው ተሰጥቶት ይቅርና በተራ ነገር አይደለም ድንግልናችንን የትም የምንጥለው። ድንግልና ይሄን ያክል ዋጋ ያስከፍላል ማለት ነው። ይሄንን ያክል አንገት እስከ ማሰየፍ ድረስ ያስደርሳል። ታዲያ ቅድስት አርሴማ ከወረዱላት የክብር አክሊሎች መካከል እኮ አንዱ ለድንግልናዋ። ስለዚህ እነዚህ ሰዎች ታዲያ ቤተክርስቲያን ውስጥ ድንግልናቸውን ጠብቀው በመገኘታቸው ምክንያት እንዴት ዘውድ አይደረግላቸው? በደንብ ነው የሚደረግላቸው እንጂ በደንብ ነው የሚደረግላቸው። በእግዚአብሔር ፊትም ታምነዋል፣ በሰው ፊትም ክብራቸውን ጠብቀው ታይተዋል። ይሄ የሚገባው ሰው የሚደረግለት ክብር ነው። ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን ልንታይ እንችላለን። አክሊሉን አድርገን ለዛች ቀን የፎቶ ፕሮግራም ነው ልንለዋለን። አንዳንዴም ችግር የለም ልንለው እንችላለን። ግን ክርስቲያኖች እውነቱን ማወቅ ያለብን ችግር አለው። የማይገባንን ክብር፣ ያልሮጥንበትን ሩጫ፣ ያልደከምነውን ድካም እንዴት ነው ዋጋውን የምንቀበለው? ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ አርጉልኝ የሚል? ድንግልናቸውን ሳይጠብቁ የሄዱ ሰዎች በኋላ ላይ ቤተሰብ ያሳቅቀኛል፣ እናት አባቴ ቢሰሙ፣ ወገን ዘመድ ቢመለከት ምን ይለኛል ብሎ እንዴት ነው ተክሊል ካልጫናችሁልኝ አክሊል ካልጫናችሁልኝ ብሎ የሚነጋገር? ሰውን ልናሞኝ እንችላለን፣ እግዚአብሔርን ግን አናሞኘው። ያየዋል እሱ። ልብን ኩላሊትን የሚመረምር አምላክ ነው። በዛች ቀን ላይ ለሰው እይታ ብለን አክሊል ጭነን ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰላችሁ! እንዴት ሰው እግዚአብሔር ፊት ይዘብትበታል? በፍጹም የደከሙ ሰዎች የሚሰጣቸው ዋጋ ነው። ሁለተኛው ተክሊል የሚደረግላቸው ለምንድን ነው? ሽልማት ብቻ ሳይሆን ለድንግልናቸው ምልክት ብቻ ሳይሆን መከራም ጭምር ነው። ጋብቻ እንዳለው ለክርስቶስና ለቤተ ክርስቲያን ተምሳሌት ነው። ክርስቲያኖች ክርስቶስ ለቤተ ክርስቲያን ሲል በዛ መስቀል ላይ ስጋውንና ደሙን በሚያፈስና በሚቆርስበት ጊዜ ላይ አብሮ የሾህ አክሊል ጭኖላት ነበር። ለሷ ብሎ መከራ ተቀብሎ ነበር። ክርስቶስ ያደረገው የሾህ አክሊል ባለትዳሮች ለመጋባት ቤተ ክርስቲያን ሲመጡ የሚጫንላቸው የአክሊል ምሳሌ ነው።
ትዳር ዋጋ እንደሚያስከፍል እንዲያውቁት። ትዳር ዋጋ ያስከፍላል። ጋብቻ ዋጋ ያስከፍላል። እንዲሁ ዝም ብሎ ስለተጋቡ ብቻ የሚኖርበት አይደለም። ለዛ ነው ትዳር ሕይወትን የሚሰጥ መስቀል ነው ያልነው በመግቢያችን ርዕስ ላይ። ሕይወትን ይሰጣል። አዎ እግዚአብሔር በዛ ውስጥ ድህነትን እንዲሰጥ ምክንያት ሆኖበታል። አዎ ልክ ነው። ግን ሕይወትን መስጠት ብቻ ሳይሆን ትዳር መስቀልም ጭምር ነው። የሚሸከሙትን ስለሚሸከሙት መስቀል ምልክት እንዲሆን መከራ እንዳለባቸው የሰማዕትነትንም ጥግ እንደሚመለከቱት ለማሳየት ሲሉ አክሊል ያደርግላቸዋል የቤተ ክርስቲያናችን አባቶች። ቤተ ክርስቲያን በእንደዚህ አይነት መልኩ ነው የምትሞሽረው። አብዛኞቻችን ግን እቺ ከላይ የምናረጋትን አክሊልን የድንግልና ምልክት ብቻ አድርገን እንወስደዋለን። አይደለም፣ እንዲህ ነው የምናደርግበት ምክንያት። እኒህን ባለትዳሮች በእንደዚህ አይነት መልኩ ስትሞሽራቸው ማዕስባንን ግን አክሊል አትጭንላቸው። ለምን? መከራ ሳይኖርባቸው ቀርቶ አይደለም። እየሰማችሁ ነው? መከራ ሳይኖርባቸው ቀርቶ አይደለም። እነሱ ምንም እንኳን ድንግልናቸውን ቢያጡ እዚህ ደረጃ ለመድረስም ጭምር ዋጋ ሳይከፍሉ ቀርተውም አይደለም። ይሄንን ቤተክርስቲያን ታከብርላቸዋለች። ስለነዚህ ሁለት ምክንያት ብላ ግን አንድ ስላጡትና በዛ ምክንያት ሊደረግላቸው ስለሚችለው አክሊል ግን ብላ ሁለቱን ጥላ አንዱን ነገር አንጠልጥላ አታደርግላቸው። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላቸው። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን የምናደርግ? ከየት የመጣ ስርዓት ነው ይህ? አይደለም፣ ልክ አይደለም። በቃ ቅድም እንዳልነው ነው። ሰው ድንግል ሳይሆን አክሊሉን አድርጎት እንደ ድንግል መስላለሁ ቢል እግዚአብሔርን ማስነወር ነው እንዳልን ሁሉ በሌለን ነገር ላይ ያለንና እግዚአብሔር ሊሰጠን የሚችለውን እያሰቡ እግዚአብሔር ፊት ሰው እኔ ምንም የለኝም አንተ ሞገሱ ነኝ ይላል እንጂ የሌለውን ነገር እንዳለው አስመስሎ አንዴ አክሊሉን አንዴ ሌላ ነገር እንዴት ሰው ያደርጋል? በፍጹም ክርስቲያኖች ስለኖርንበት ህይወት ልናፍርም ልንሸማቀቅም የሚያስፈልገን እግዚአብሔር ፊት ነው እንጂ ሰው ፊት አይደለም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አብራችሁም በሉ ሁላችሁም በሞታችሁበት ቅጽበት ሰው በምን ያክል ፍጥነት በሉ እንጂ እንደሚረሳችሁ ብታውቁ ኖሮ ሰውን ሳይሆን እግዚአብሔርን እያስደሰታችሁት ትኖሩ ነበር። አይገርማችሁም? ሰው ከሞትን በኋላ እንዴት በምን ያክል ፍጥነት እንደሚረሳን አናውቅም። ቀባሪ ሁሉ የሚያስታውሰው ነው የሚመስለው ሰው። በፍጹም ጥሎህ ነው የሚሄደው፣ ይረሳሃል። በዛች በጋብቻ ቀን ሁሉም የሚያስታውስ እየመሰለው አንዳንድ ሰው በደንብ አድርጎ ሲደክም ታዩታላችሁ። ሁሉም ነገር መደረግ አለበት፣ ለእኔ አንዲትም ነገር መጉደል የለባትም ይላል፣ እሱ ሳይኖረውም ጭምር ማለት ነው። በምን ያክል ፍጥነት ግን ያም ሰርግ አልፎ ሌላ ሰርግ መጥቶ የእሱን ህይወት ምን ይሁን ምን አይሁን እንደሚረሳው ሰው ይዘነጋዋል። እግዚአብሔር ግን አይረሳም፣ አይዘነጋም፣ ያያል። ማዕስባን ስለዚህ ምንም ተክሊል አይደረግላቸው፣ ምንም አክሊልም አይደፋላቸው። በቃ ከእግዚአብሔር ፊት ግን ቆመው በቅዱስ ቁርባን ከሁለትነት ወደ አንድነት ይመጣሉ። ልብ አላላችሁትም እንጂ እኮ ክርስቲያኖች ተክሊል የደፉ ደናግላንም ተክሊል ያላደረጉ ማዕስባንም ተክሊል የሚለውን አክሊል እያደረጋችሁ ተረዱት። ከእግዚአብሔር ፊት ከሁለትነት ወደ አንድነት የሚያመጣቸው ቅዱስ ቁርባኑ። በድንግልና የተጋቡ ሰዎች አክሊሉ ከተደረገላቸው በኋላ ተጋብታችኋል በሉ በሰላም ግቡ ተብለው ነው የሚሰናበቱት ወይስ ቅዳሴው ላይ ቆርበው ነው የሚሄዱት? መልሱ እንጂ ደከማችሁ እንዴ? ታዲያ በደንብ መልሱ እንጂ ቆርበው ነው የሚሄዱት ወይስ ዝም ብለው ነው የሚሄዱት? ድንግልናቸውን ሳይጠብቁ መጥተው ንስሐ ገብተው ታጥበው የመጡት ሰዎች ቆርበው ነው የሚሄዱት ወይስ እናንተም እንዲሁ ስለመጣችሁ በሰላም ግቡ ነው የሚባሉት? ቆርበው ነው የሚሄዱት። ሁለቱም ቅዱስ ሥጋውን ክቡር ደሙን ተቀብለው ነው የሚሄዱት። በቃ ይሄንን ማወቅና ማመን መቻል አለብን። አብሮ በዚሁ በሥርዓተ ሰርጉ ላይ ማወቅ መቻል ያለብን በተደጋጋሚ የሚጠየቅም ጥያቄም ጭምር ነው። አንዱ ድንግል ቢሆን ሌላውስ ባይሆን ያደረገ ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው አያደርግም። በአንድ ሰው ድንግልና ሌላው ሰው ይደነገላል የሚል የቤተ ክርስቲያን ትምህርት የለም። ወደ ሌለው ነገር ያ ሰው ከፍ ማለት አይችልም። ያለው ሰው ግን ወደ ሌለው ሰው መውረድ ይችላል። ስለ ፍቅር ብሎ ዋጋ መክፈል ይችላል። ለምሳሌ ሴቷ ድንግል ሆና ወንዱ ባይሆን፣
ወንዱ ድንግል ሆኖ ሴቷ ባትሆን አክሊሉን ሊደፉ ይችላሉ። ስላላረገው ሰው ግን ብለው ያንን አክሊላቸውን አውርደው እኔም እንደሱ ሆኜ እታያለሁ ቢሉ መብታቸው። የሌለው ሰው ግን እኔ እስከምን አንሳለሁ ብሎ ግን ጭኖ መታየት አይችልም። እየሰማችሁ ነው? በደንብ አድርጎ ይሰመርበት። ይህም ክርስቲያኖች ስንት ቤተ ክርስቲያን አይተን ሊሆን ይችላል፣ የነፍስ አባቶቻችን እንዲህ አድርገው ሊሆን ይችላል ይባላል። ፍጹም ስህተት ነው። ስህተት ከሆነ ስህተት ነው፣ መታረም ስላለብን የምናሳያቸው የመጀመሪያው ክፍለ ጊዜ ላይ ተነጋግረናል። ስርዓተ ቤተ ክርስቲያን ዶግማ የሚጠበቅበት አስተምህሮ ጭምር ነው። ስርዓተ ቤተ ክርስቲያን የቤተ ክርስቲያኒቱ አስተምህሮ የሚጠበቅበት ዋና መሰረት ነው። ስርዓቱን የምናከብረው ሕግ ስለሆነ ብቻ አይደለም። የቤተ ክርስቲያናችን አስተምህሮም ጭምር ንጹህና ምንጩ ያልደፈረሰ ትክክለኛ እንደሆነ ማሳያም ጭምር ነው። ስለኛ ሞራል ስለኛ የውስጣችን መጎዳት እየተባለ ስንቱ ስርዓት ይፍረስ። እኛ ወደ ስርዓቱ ልናድግ እንችላለን፣ ማደግም አለብን እንጂ ስርዓቱ እኛ የወረድንበት ቦታ በሙሉ እየወረደማ መሆን የለበትም። ስለዚህ ሰው ሊጋባ የሚችልባቸው በቤተ ክርስቲያን ፊት ጋብቻውን ሊፈጽም የሚችልባቸው መንገዶች ወይ በማዕስባን ነው፣ ካልሆነ ደግሞ በስርዓተ ተክሊል። በቃ ሌላ ምንም ነገር የለም ክርስቲያኖች። ይህንን ጋብቻ ግን ይህንን የሰርግ ስነ ስርዓትን ግን አብረን መረዳት መቻል ያለብን ምኑን ነው? ይህንን ምስጢር በምንፈጽምበት ጊዜ ላይ የምናደርጋቸውንም ክዋኔዎችንም ጭምር ነው። አንዳንድ ሰው የቤተ ክርስቲያን ሰርግን ሲመለከተው የደበዘዘ ይመስለው፣ ብዙም ያልሞቀ ያልደመቀ፣ ጭፈራው፣ ሙዚቃው፣ ሌላው ነገር ሲጎልበት ወላጆችም ጭምር በተለይ ወላጆች ብዙ በቅዱስ ቁርባን ለመጋባት በንስሐ ተመላልሰው የደከሙ ወጣቶች ወይንም ደግሞ ለስርዓቱ የበቁትን ሰዎች በቃኛ በቤተ ክርስቲያን ብቻ ነው ማግባት የምንፈልገው ሲባል አንዳንድ ወላጅ እንዴ የነገሌን ሰርግ ስንት በልቼ ደሞ እናንተ ዘምረን ልናሰናብት ነው ወይ ትላላችሁ? ከፈለጋችሁ በዕለቱ ቀኑ ተጋቡ፣ ከዛ በኋላ ድል ያለ ሰርግ ደግሼ እነገሌን እነገሊትን ጠርቼ አብረን ነው ሁሉን ነገር ማድረግ የምንፈልገው እንጨፍራለን የሚል ሰው አለ። ሁለቱም ዓለም የሚናፍቀው ማለት ነው። ይሄ በፍጹም ያለማወቅ ሊሆን ይችላል። ይሄንን አለማወቅ በትምህርት መቅረፍ እንችላለን። የቤተ ክርስቲያንን ውበት በሰርግ ውስጥ የሚታየውን ሊመስል የሚችል ምንም ነገር እንደሌለ ማሳየት በመቻል ይሄ ችግር ሊቀረፍ ይችላል። እያወቅን ግን ለምናጠፋው ሰዎች መታረም መቻል አለብን። አንድ ነው ልናረገው የምንችለው፣ በዚህ ሳምንት በሆነ መንገድ በዛ ሳምንት ደግሞ በጭፈራው እናድርገው። ለምንድን ምን የጎደለው ነገር አለ? ቤተ ክርስቲያን ሰርጓል። የዓለም ሊሰጠን የማይችለውን ነገር በሙሉ እኮ ነው የሰጠችን። መዘጋጃ ሄደን ስንጋባ ወረቀት እኮ ነው የሚቀርብልን። ቤተ ክርስቲያን እኮ ወንጌል ነው የምታቀርብላችሁ ፊት ለፊታችሁ። ክርስቶስ ያስተማረውን ያንደበቱን ንግግር መዘጋጃ ስትሄዱ የሚሰጣችሁ የምትፈራረሙበት እስክርቢቶ ነው። ቤተ ክርስቲያን የምትሰጣችሁ እኮ ክርስቶስ ስጋውና ደሙን ቆርሶ ያፈሰሰበትን ቅዱስ መስቀል እኮ ነው። እንዴት ነው ሰው የቤተ ክርስቲያንን ሰርግ ከውጫዊ ሰርግ ጋር ማነጻጸር ማወዳደር? በፍጹም የማይሆን ነገር እኮ ነው። የሷ ሰርግማ ልዩ ነው፣ አምሳያም የለውም። ራሱ ብንችል ራሱ አሁን ዛሬ የሰርጉን መንገድ ስርዓት ምን ስናደርግ ምን እያደረግን እንደሆነ ለማሳየትም የምንሞክረው ክርስቲያኖች ውበቱን ብቻ እንታቁት አይደለም፣ በዚህ ተማርከንም ጭምር ያላገባን ሰዎች በዚህ መንገድ እንድናገባ፣ በሌላ መንገድ በውጭ የተጋባን ሰዎች ይሄንን ሰምተን ንስሐ ገብተን አብረን ቅዱስ ቁርባን ባልም ሚስትም እንዲቀበሉ ነው ዋነኛው ዓላማው። ይሄንን የምንናገር እኔ ጊዜ አልፏል እንድንል አይደለንም ጭምር። የቤተ ክርስቲያን ሰርግ ስትመለከቱት ፍጹም ክርስቶስን ሊመስል የሚችል አምላክ ቤዛ ሆኖ የሰጠበትን ያችን ዕለት የሚያንጸባርቅ ነው። እንዴት? ልክ ጋብቻው የሚመሰረትበት ዕለት ላይ ተጋቢዎቹ የሚመጡት ቀን አይደለም፣ ከሰዓት አይደለም፣ ሲመሽም አይደለም፣ ሌሊት ላይ ነው የሚመጡት። ሊነጋጋ ሲል ማለት ነው። ለምን ሌሊት ላይ መምጣት አስፈልጋቸው? ሰርጋቸው ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠበት የዛች የዕለት ዓርብ ምሳሌ ስለሆነ ነው። ክርስቶስ ስጋውን ቆርሶ ደሙን አፍስሶ እርቃኑን ሆኖ በሆነበት በዛች ሰዓት ላይ የሰው ልጆች ተሰብስበው እርቃኑን ሊሸፍኑለት አልቻሉ። ምክንያቱም ገሚሱ እየሰቀለው ነው፣ ገሚሱ እያንገላታው ነው፣ ገሚሱ ምራቁን እየተፋበት ነው። እርቃኑን መሸፈን የሚፈልጉት ወዳጆቹ ደግሞ ከፍ ብሎ ተሰቅሎባቸው
ጨርቅ እንኳን አንስተው ለመሸፈን አይችሉም። ተሰቅሏል፣ ከፍ ብሏላ። መሰላል አውጥተው አያደርጉት። መሪር የሆነ ሐዘን ላይ ናቸው። መሸፈን እየፈለጉ ስላልሸፈኑት ፋንታ በላይ በሰማያት ያሉ ብርሃንን የሚሰጡት ፀሐይ፣ ጨረቃና ከዋክብት ጨለማ ሆኑ። ምን ሆኑ? ጨለማ ሆኑ። እነሱ የክርስቶስን እርቃን ለመሸፈን ሲሉ ጨለማ ሆነው እንደታዩት ሁሉ ባል ለሚስት እርቃኗን ሊሸፍን፣ ሚስት ለባል የብቸኝነት እርቃኑን ልትሸፍንለት በሌሊት ይመጣሉ። እንዲሁ ዝም ብለን የምናደርገው ተራ ነገር የለም። ቤተክርስቲያን ውስጥ ሲገቡ አስቀድመው እነሱ መጥተው ሚዜዎቻቸው ተገኝተው በእጃቸው ጧፍ ይዛሉ። ሌሊት ነው። ለምን ጧፍ ይዛሉ? መብራት አብርቶ የካሜራ ባለሙያዎች ፓውዛቸውን አብርተው ብርሃኑን እኮ ሊያመጡላቸው ይችላሉ። ገፈውላቸው ሳይደናቀፉ መሄድ ይችላሉ። ለምን ጧፍ ያስይዟቸዋል? ክርስቶስ አምላካችን እንዲህ ብሎ ተናገረ። እኔ የዓለም ብርሃን ነኝ አለ። እስኪ እኔ በሉ የዓለም ብርሃን ነኝ። ክርስቶስ በዚሁ አንደበቱ ደግሞ እንዲህ ብሎ ተናገረ። እናንተ በሉ የዓለም ብርሃኖች ናችሁ። አይገርማችሁ? ለአንዲት ምድር የምታበራው አንድ ፀሐይ ናት። አንድ ፀሐይ ናት። ሌላ ፀሐይ አናውቅምኛ። አንድ ፀሐይ ነው የምትወጣልን። በስነ ህዋ ሲጠና ሶላር ሲስተም ላይ ሌሎቹ ፕላኔቶች ከአንድ በላይ ጨረቃ ሊኖራቸው ይችላል። እኛ ያለችን ግን አንድ ፀሐይ ናት። በቃ ያቺኑ ፀሐይ ነው የምትወጣው፣ ያቺኑ ፀሐይ ነው የምትገባው። ክርስቶስ እኔ የዓለም ብርሃን ነኝ እንዳለ ሁሉ እናንተም ደግሞ የዓለም ምኖች ናችኋል፣ ብርሃኖች ናችኋል። እሱ እንደ ብርሃንነቱ ጨለማውን አርቆ ብርሃን እንደሆነ ሁሉ ሰዎችም የዓለም ብርሃን መሆን አለባቸው የሚባለው መኖር ላቃታቸው የክርስትናውን ህይወት ለማሳየት ለሚከብዳቸው ሰዎች ሆነው እንዲያሳዩን ይዘውት የሚገቡት ጧፍ እነሱ ብርሃን እንደሆኑ ማሳያ ነው። ብዙዎች ከቤተ ክርስቲያን ውጭ ያገባሉ። እኛ ግን ዓለምን ብርሃን እንደሆናት ሁሉ ክርስቶስ እኛም ደግሞ እሱን አምሳያዎቹ ነንና ብርሃን እንሆናለን ሲሉ ጧፍ ይዛሉ። ጧፍ ይዘው ሌላው የሚመጡት ደግሞ ጧፉ ብርሃን ለመስጠት ሲል ሳይወድ በግዱ ይቀልጣል፣ ሳይወድ በግዱ ይበላል፣ ሳይወድ በግዱ ከነበረው ቁመት ያጥራል። ነው አይደለም? ባልና ሚስትም ጧፍ ይዘው የሚገቡት ስለዚህ ትዳራችን ስንል ሳንወድ በግዳችን ዋጋ እንከፍላለን ሊሉ። እየሰማችሁ ነው? ጧፍ ዝም ብለን ይዘን አይደለም የምንመጣው። ቤተ ክርስቲያንስ እነዚህ ተጋቢዎች ሲመጡ ምንድነው የምታደርግላቸው? ወንጌሉን ይዛ ልብሰ ተክህኖ አስለብሳ መጾር መስቀሉን ይዘው ጥላውን ይዘው ድባቡን ይዘው ወንጌሉን ይዘው መስቀሉን ይዘው ይወጣሉ። የሚደንቅ እኮ ነው። ይሄንን አቀባበል ቤተክርስቲያን የምታደርገው ለብፁዓን አበው ሊቃነ ጳጳሳት። ሊቃነ ጳጳሳት በማንኛውም ሰዓት ሲመጡ ካህናተ ቤተክርስቲያን ቶሎ ብለው ልብሰ ተክህኗቸውን ያማረውን ለብሰው ወንጌል ይዘው መስቀል ይዘው ዲያቆናቱ መጾር መስቀላቸውን ይዘው ጥላውን ድባቡን ይዘው ይወጣሉ። ክብር ይገባቸዋል። የቤተክርስቲያን ራሶች ናቸውና። ለሚጋቡ ባለትዳሮችም ብፁዓን አበው ሊቃነ ጳጳሳት በሚከበሩበት መንገድ ወንጌል ይዛ ትወጣለች። ለምን? እስካሁን እዚህ መንገድ ያደረሳችሁ የተማራችሁት ወንጌል ነው ብላ። ክርስቶስስ በዛ መስቀል ላይ የተሰቀለው ወንጌል በመስበኩ ምክንያት አይደለም? ነው አይደለም? ባለትዳሮችም ቤተክርስቲያን ወንጌል ይዛላቸው የምትወጣው እናንተም የያዛችሁትን መስቀል ክርስቶስ እየሰበከ ወንጌልን እንደሞተ ሁሉ እናንተም ትዳራችሁን ለዓለም እያስመሰከራችሁ ወንጌል ሆኖ እየሰበካችሁበት ትኖራላችሁ ልትል። የክብር ልብሳቸውን ለብሰው ነው የሚወጡት። በሙሉ ጥላውን ድባቡን ያደርጉላቸዋል። ልክ በጨለማ መምጣታቸው ፀሐይ፣ ጨረቃና ከዋክብት የክርስቶስን እርቃን ለመሸፈን ነው እንደምንለው ሁሉ ባል ሚስትም ሲመጡ ጥላ ጥልታ ድባብ አድርጋ ይዛ የምታስገባቸው እነሱንም ሊያገኛቸው ከሚችለው የኃጢአት ሐሩር፣ ሙቀት፣ ግለት፣ ጨለማ እግዚአብሔር ሸፍኖ ደመናውን ጋርዶ አምጥቷቸዋል እያለች ታመሰግናለች። እምትዘምርላቸው መዝሙር ለሙሽራና ለሙሽሪት የተሰራ አይደለም። ልብ በሉ። አሁንም ስትዘምር ራሱ ውስጥ ያሉ ቤተ መቅደሱ ካህናትና ውጭ ያሉ ዘማሪያን መጻመራዊ ፍስሐ ለኩሉ በሰላም ውጹ ተቀበሉ ጻኡ ተቀበሉ ትላለች። መጻመራዊ ፍስሐ ለኩሉ ሙሽራው መጣ፣ ሁላችሁም ደስ ይበላችሁ፣ በሰላም ጻኡ ተቀበሉ፣ በሰላምም ወጣችሁ ተቀበሉ። ሙሽራ የሚባለው ይሄን እኮ አይደለም፣ ክርስቶስን እኮ ነው።
ክርስቶስ ሙሽራው በእነዚህ ባለትዳሮች አምሳል ወጥቷልና ሁላችሁም ወጣችሁ ተቀበሉ ትላለች። ለዛ እኮ ነው ምእመናን እየጸለዩም ምንም እያደረጉ ቢሆንም ሙሽሮቹ ሲመጡ ከክብር ተነስተው እያጨበጨቡ እልል እያላቸው ባያቋቸውም እኮ ነው። ለምን? ክርስቶስ ነው የዛች ቀን ላይ መጣው። መስቀል ላይ የተፈጸመውን ምስጢር በእነዚህ ሁለት ባለትዳሮች ልናይ ነው። አስገባቻቸው። ቃለ መሐላ የሚፈጽሙበት ወንጌል ነው። ቁጭ ታረጋቸዋለች። ጸሎተ ተክሊል ደናግላን ከሆኑ ይደገምላቸዋል። ሲጸለይ ጸሎቱን በቃና ዘገሊላ ላይ ያደረች የእግዚአብሔር አብ በረከት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት የሰርግ ቤት ሁሉ ይደርባችሁ ትላለች። ሁሉም ነገር ለምን? ሰርግ ቤትን ሰርግ የሚያደርገው ድምተኛ ብቻ አይደለም። እየሰማችሁ ነው? የቃና ዘገሊላ ሰርግ የሁሉም ሰርግ አይዲያል ዋነኛ መገለጫ ሆኖ የተጠራው ለምን ይመስላችኋል? ሰርግ ቤቱ ባለትዳሮች ስላሉበት ብቻ አይደለም። በሰርግ ቤቱ ጥሪ ውስጥ እመቤታችን ስላለች ነው፣ ክርስቶስ ስላለ ነው፣ ደቀ መዛሙርቱ ስላሉ ነው። ይሄንንም ሰርግ ትልቅ ክብር እንድንሰጠው ምክንያት የሚያደርገን ለምንድን ነው? በስጋውና በደሙ በሚዘጋጅበት ቤተክርስቲያን በክርስቶስ ምክንያት እናቱ ትመጣለች። ለምን? የሉቃስ ወንጌል ምዕራፍ 2 ላይ እሱን ለማየት መወለዱን ለመመልከት የመጡት እንዲህ ብሎ ነው እግዚአብሔር መልአክ የነገራቸው። ሕፃኑን በሉ ከእናቱ ጋር ታገኙታላችሁ። ሕፃኑን ከማ ጋር? ሕፃኑ ታዲያ ስጋውን ደሙን በቆረሰበት በመስቀል ላይ እናቱ ነበረች አልነበረች? ስለዚህ ባለትዳሮቹ ሊማማሉበት ቃለ መሐላ ሊፈጽሙበት በተገኙበት በዛች ቤተክርስቲያን ላይ ክርስቶስ ስጋ አለ ማለት እናቱ አለች ማለት ነው። እሷ ካለች ደቀ መዛሙርቱ አሉ ማለት ነው። ሰርግን ሰርግ የሚያደርገው ይህ ነው ክርስቲያኖች። ታዲያ እንዴት ነው እናቱ እሱ ደቀ መዛሙርቱ ቅዱሳን የሚገኙበትን ሰርግ ሊገኙበት በማይችልበት በሌላ በምድራዊ ሰርግ እንጋባ የምንል? በፍጹም። ያንን ሰርግ እንደ ጋብቻ ቤተክርስቲያን ልታከብረው ትችላለች። ቅዱስ ብላ ግን አትጠራውም፣ ልጠራውም አትችልም። ይሄንን ጋብቻ ቅዱስ የሚያሰኘው የሰዎቹ ቅድስና አይደለም። እኛ ነጻንም አልነጻንም፣ እኛ ጠቆርንም ቀላንም ፍጹም ንጽህናውን ሊያጣ የማይችለው ፍጹም ቅዱስ የሆነው የእግዚአብሔር ቅዱስ ስጋና ክቡር ደም ጋብቻውን ቅዱስ የሚያሰኘው ይህ ነው። ታስገባቸዋለች። ወንጌል አስወጥታ እጃቸውን ታደርግላቸው። እጃችሁን ጫኑ ይባላሉ። ቃለ መሐላ የሚገቡት ወንጌል ላይ ነው። ምን ብለው? ባል በየትኛውም ተአምር ሚስትም በዛችኛዋ ዕለት ላይ በየትኛውም ተአምር ቤተክርስቲያን ቃል የምታገባባቸውን አያስቡትም። እዚህ ውስጥ ያላችሁ ባለትዳሮች ይሄንንም ድምጽ የምትሰሙ በየትኛውም ቦታ ያላችሁ ባልና ሚስት ስትጋቡ የተጋባችሁባት ዕለት ላይ ቤተክርስቲያን እንዲህ ብላ ቃለ መሐላ ስታስገባ አስባችሁታል? አጣች፣ መከነች፣ ሰነፈች፣ ደህየች፣ ጠቆረች፣ መከነች። ሚስታችሁን ስታገቡ ባሎች ይሄንን ሁሉ አስባችሁ ነው? ሚስቶችስ ባሎቻችሁን ስታገቡ ይሄ ሁሉ ይመጣል ብላችሁ ነው? ማንም ሊያስበው እኮ ይችላል። ቤተክርስቲያን ግን አርቃ አስባ ነው። ለምን? ትዳር ማለት እንዲሁ ዝም ብሎ ቀላል ነገር ስላልሆነ መስቀል ነው። አጣች፣ መከነች፣ ሰነፈች፣ ደህየች፣ ጠቆረች የሚሉት ነገሮች በሙሉ ለውጥ ብቻ አይደለም፣ መስቀሎች ናቸው። የምትሸከሚያቸው መስቀሎች ናቸው። ብትጠቁር፣ ብትከሳ፣ ብትመክን ምንም ብትሆን አልተዋትም ይላል። መስቀሌ ናት እያለ እየሰማችሁ ነው። ሕይወትን የምትሰጠኝ መስቀሌ እሷ ናት አልተዋትም ይላል። እሷም አልተወም መስቀሌ እሱ ነው ትላለች። ልክ ይሄንን ቃለ መሐላ ሲፈጽሙ ጋብቻቸው ማህተም እንዲሆናቸው በምስጢረ ሜሮን ታከብራቸዋለች። ካባ ትደርብላቸዋለች። ንጉስና ንግስት ናቸዋ። ተሿሹመዋላ። ከዚህ በኋላ የኔ የሚለው ነገር የለም፣ እሷም የሷ የምትለው ነገር የለም። በሱ ሰውነት ላይ ሙሉ ስልጣን አላት፣ በሷ ሰውነት ላይ ሙሉ ስልጣን አለው። እንዲህ ካስባባለቻቸውስ በኋላ ከፍ አድርጋ የቃል ኪዳን ምልክት እንዲሆናቸው ቀለበታቸውን ለሁሉም እንዲያሳዩ ታደርጋለች። ምን ችግር አለው ዝም ብሎ ቢያደርግላት? ምንም እኮ ችግር የለውም ይላል ሰው አይደለም። አንዳንድ ብልጥ የሆኑ እጮኛሞችና ለመጋባት ያሰቡ ሰዎች አሉ። ትዳራቸውን ሰው እንዳያውቅባቸው ዝም ብሎ ቃኔና አንቺ ጭር ያለ የሆነ ገዳም እንሂድና ተጋብተን ማንም ሳይሰማ ሹልክ ብለን እንምጣ ይላታል። እሷም ደስ ይላታል። እውነትን ነው፣ ወጪ ቁጠባ ነው። ሹልክ ብለን ሄደን እንዲያርገን እንምጣ ይላል። በፍጹም አይቻልም። ምስክሮች ያሻዋል። ሰርግ ምስክሮች ግዴታ ያሻቸዋል። ለውሃው ወደ ወይን መለወጥ ምስክሮች የሆኑ ነበሩ። አዎ ውሃውን ወይን ከሆነ በኋላ የቀመሱት ነበሩ።
አሳላፊው የሰጣቸውን ወይን ከቀመሱ በኋላ እንዲያውም ለምንድነው መናኛውን መጀመሪያ የጠጣ ነው ይሄኛው ወይን ይበልጣል ብለው ነበር። ሰርግንም ለማየት ምስክር መሆን የሚያስፈልጋቸው ሰዎች አሉ። ያለ ምስክር ሰው ማግባት አይችልም። መንግስት ጋር እንኳን ብትሄዱ ለማጋባት ስትሉ ምስክር የት አለ ይላሉ አይደል? ምክንያቱ ለምንድነው? ያለ ምስክር ያገባሃትን ሚስት ያለ ምስክር ብትፈታትስ ብትፈቺውስ ማን አቤት ሊል ነው? ማን ሊሸመግል ነው? ማን ረተው ብሎ ሊናገር? በፍጹም። ስለዚህ ምስክሮች ግዴታ ያስፈልጋሉ። ቀለበቱን ከፍ አድርገው ያሳያሉ። ያ ቀለበት ለምንድን የሚያደርጉት? ባል ሚስት እንደሆኑ ማሳያ ምልክት እንዲሆንላቸው ብቻ አይደለም። ያንን ቀለበት የሚያሳዩት ለምንድን ነው? ቀለበቱ ክርስቲያኖች የስልጣን ምልክት ነው። የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ወደ አባቱ ሲመለስ እንዲህ ነው ያለው አባቱ፣ ለጣቱም ቀለበትን አድርጉለት አለ። እስኪ ለጣቱም በሉ ቀለበትን አድርጉለት። ሹሙት ማለት ነው። ያጣውን ስልጣን ስጡት ማለት ነው። የሌለውን አሁን ግን የሚገባውን ስልጣን ስጡት ማለት ነው። አንዳንድ ሰው በጮኝነት ሆነ በጓደኝነት ሚስቱ ላይ የሌለውን ሚስቱ ብሎ እንኳን መጥራት ሳይችል ስልጣን እንዳለው የሚሆን ሰው አለ። እስካላገባሃትና ቤተክርስቲያን ፊት ቆማ ሚስትህ ናት ተብላ እስካልተሰጠች ድረስ ስልጣን የለህም። እንደ ሚስትህ ይሄ ይገባኛል ብለህ መጠየቅ ላትችል ትችላለህ። ብዙ ሰው ለዛ ነው በጓደኝነት በጮኝነት ሚስቱ ሆና ሊጠይቃት የሚችለውን እንድታደርግለት የምትፈቀድለትን ነገር በጮኝነትና በትዳር ይጠይቃል። በጮኝነትና በጓደኝነት ይጠይቃታል። አብረሽኝ ካላደርሽ ይላታል። አብረህኝ ካላደርክ ትለዋለች። ይሄ ስልጣን ይጠይቃል። በፍጹም አይችሉም። አንዳንዶች ደግሞ እንደውም አሁን ላይ ምን ችግር አለው ነገ የምንጋባ ከሆነ ዛሬ አብረን ብንሆን ይችላል። በምን ተማምነ? ምን አውቀ? ምንስ ተረድተ? በፍጹም ይህም አይቻል። ይህንን ስልጣን ስታገኝ ብቻ የምታረገው ነው። ቀለበቱ የስልጣን ምልክት ነው። ከዚህ በኋላ ሰውነቱ ያንቺ ነው፣ ሰውነቷ ያንተ ነው ትላለች። ቀለበቱ ሌላው አይታችሁት ከሆነ ክብ ነው፣ ወርቅ ነው። ወርቅ በእሳት ሲፈተን ወርቅነቱ እንደሚታወቀው ሁሉ ወርቅን በእጆቻቸው ላይ እንዲያጠልቁት የሚፈለገው ትዳራችሁም ትዳር የሚሰኘው በምታልፉት እሳት በተባለ በመከራ ልክ ነው። አብርሃም ሳራ ተፈትነዋል እኮ። መስቀል ነበረባቸው። መስቀላቸው ምን ነበር? ልጅ ማጣት ነበር። ለዘመናት ተሰቃይተዋል። አሁን ምናልባት ባለትዳሮች ሆነው ልጅ ያጡ ብዙ ሰዎች ሊሆኑ ይችላል። ይሄ መስቀላቸው ሊሆን ይችላል። የሚሸከሙት ከእግዚአብሔር ጋር አብረው የሚሸከሙት መስቀል ሊሆን ይችላል። አንዳንዶች ደግሞ ልጅ ማጣት ሊሆን ይችላል። ልጅ የሚወርድባቸውን ብዙ እህቶችና እናቶቻችን አሉ። ይሄ መስቀል ሊሆን ይችላል። መስቀልም ጭምር ነው። ልጅን ሰጪ ባልና ሚስት የሚያደርጉት ንጹህ የሆነ ተራክቦ አይደለም። ልጅን ሰጪ የማህፀንም ፍሬ ባራኪ ማን ነው? እግዚአብሔር ነው። ሰው ልጅ ሲያጣ መለመን ያለበት ልጅ ሰጪ ልጅ ነሺ የሆነውንም እግዚአብሔር ነው። ይሄ መስቀል ሊሆን ይችላል። ቀለበቱ ሊመጣባቸው የሚችለውን እንደ ወርቅነታቸው የሚያሳያቸውን ፈተና ማሳያ። ቀለበቱ ክብ ነው፣ የተጎረባበጠ አይደለም። ሃይማኖት ምልክት ነው ቀለበቱ። ክብ እንከን እንደሌለበት ሁሉ እናንተም ሃይማኖታችሁ ነቅ የለበትም። ይህ ጋብቻ ችግር የለበትም፣ በክርስቶስ ስጋና ደም የታተመ ነው ብላ ትሰጣቸዋለች። ይሄንን በመሰለ ሰው ጋብቻ ተጋብቶ ቅዱስ ስጋውን ክቡር ደሙን ተቀብሎ ለክርስቶስና ለቤተ ክርስቲያን የሚዘመረው መዝሙር እየተዘመረለት መጋባት ሲችል እንዴት ያለ ዘፈን ያለ ዳንኪራ ያለ ሰው ስብስብ ያለ ጩኸት ያለ ግርግርታ አላገባም አልዳርም ይላል? አለማወቅ ከሆነ ቢያንስ በጥቂቱ በጣም በጥቂቱ እቺን እንረዳ። እያወቅን ከሆነ ደግሞ ለመስተካከል እንሞክር፣ ግድ ስለሚያስፈልገን። ይህ ሌላው ስርዓተ ጋብቻ ስርዓተ ተክሊል ላይ በጣም ማወቅና መረዳት መቻል ያለብን ደግሞ ምንድነው? ጋብቻው ላይ ምን ማድረግ አለብን? ባለትዳሮች በቅዱስ ቁርባን ጊዜ ከቅዱስ ቁርባንም ዕለት ላይ መጠንቀቅ ካለባቸው ነገሮች መካከል አንደኛ መኝታ መለየት። ከመጋባታቸው በፊት ከመቁረባቸው በፊት 3 ቀን ከቆረቡ በኋላ 2 ቀን በመኝታ አንድ መሆን ወይም ሩካቤ ስጋ መፈጸም አይችሉም። የተጋቡ ሰዎች እንዲህ ለማድረግ የሚከለከሉት ሩካቤያቸው ችግር ኖሮበት አይደለም። ለአምላካችን ቅዱስ ስጋና ክቡር ደም ንጹህ ሆነው ለመገኘት ሌላ ምንም ነገር አይደለም እንጂ ሩካቤው ርኩስ ነው እያለን አይደለም። እየሰማችሁን አይደለም? በፍጹም ይህ ስህተት ነው። እንደዛ እየተባለ አይደለም። ነጽተው ተቀድሰው ራሳቸውን ክርስቶስን ለመቀበል አዘጋጅተው እንዲመጡ። ልክ አንዲት ሚስት ለባሏ አንድ ባል ለሚስቱ
ንጽህናውን ጠብቆ ራሱን አዘጋጅቶ እሷን ለመቀበል እንደሚደክመው ሁሉ እኛም አባትም እናትም ለዚህ ወግ ማዕረግ ለመድረሳችን ምክንያት የሆነውንም ክርስቶስንም ከዚህ አይነቱ ስጋዊ ነገር ለቀናት እንወሰንና እንቀበላለን። ሌላው በዚህ ውስጥ ማወቅ መቻል ያለብን ሰርግ እንደ ሰርግነቱ መረዳት ያለብን ሰው ሰርግ ላይ ሲደርስ ዝም ብሎ ሰርግ ላይ እንደማይደርስ ለመጋባት ሰው ጓደኝነትን ማለፍ አለበት፣ እጮኝነትን ማለፍ አለበት። ሰው ለጋብቻ ለመድረስ ፍትሐ ነገሥታችን የሚያዘው ምን መሰላችሁ? ጤነኞች ከሆኑ ቢያንስ በእጮኝነት 2 ዓመት ነው እንዲቆዩ የሚፈቀደው። ስንት ዓመት? ሰው ተጠናንቶ አይጨርስም በመሰረቱ። አንዳንድ ሰው 9 ዓመት አጥንቻታለሁ እና በጣም በፍጮኝነት ይሄን ዓመት ቆይተናል ሲል አቤት ታድላችሁ እንዴት ሆነላችሁ ምናምን ይላል። ይሄ እርግጥ ሊያስደንቅ የሚችል ነገር ነው፣ ግን 2 ዓመት ነው የሚደረገው። ስጋዊ ፍትወት እንዳያሸንፋቸው ከሚገባቸው ክብር በመቆየታቸው ምክንያት ቅድም እንዳልነው ከተጋባን አይቀር በሚሉ ሌሎች ነገሮች እንዳይወድቁ ለማድረግ። እሺ ሌላስ ነገር ቢፈጠር ጤነኞች ባይሆኑ፣ ለምሳሌ ቢታሰር፣ ዕዳ ቢኖርበት፣ ረጅም መንገድ ቢሄድ፣ ሩቅ አገር ቢሄድ 4 ዓመት ወይ 3 ዓመት ይፈቀድላታል። ከዛ ውጪስ ያንን ሂደት ከነፍስ አባት ጋር ተቀምጦ ወይ ከዛ ሰው ጋር ተነጋግሮ በደንብ አድርጎ መስመር ማስያዝ ያስፈልጋል። የጮኝነት ጊዜ እንዲረዝም የማይፈለገው ሌሎች ፈተናዎች በመርዘሙ ምክንያት እንዳይመጡ ነው። ለምሳሌ ቤተሰብ ጣልቃ ሊገባ ይችላል። ቢፈልግህ ኖሮ ለምን እንደዚህ መቆየት አስፈለገ ብሎ ሊመሰረት የሚችለውን ትዳር ሰይጣን ሊያፈርስበት የሚችልበት መንገድ አይታወቅም። ትዳር ለኛ ስናየው እንደዚሁ ዝም ብሎ ትዳር ሊመስል ይችላል። ሰይጣን ግን እግዚአብሔር እድገታችንን እንደሚመለከተው እሱም ደግሞ በደንብ አድርጎ ነው የሚከታተለው። ለምን መሰላችሁ? እኛ ራሳችንን ይጥቀምም ይጉዳም ብዙ የምንዘነጋቸው ነገሮች አሉ። ሰይጣን ግን እኛን ለመጣል ሲል ብዙ ነገሮች አይዘነጋም፣ አይረሳም። በፍጹም በደንብ አድርጎ ነው የሚከታተለው፣ በደንብ አድርጎ ነው የሚያየው። ስለዚህ ከዛ ቅዱስ ከሆነው ጋብቻ ሊወጣ የሚችለው ዘር ፍሬ አሁን እነሱ ያሉበት ቅድስና ላይ ሆነው ቢቀጥሉ ሊመጣ የሚችል ነው ብሎ ካሰበ ትዳሩን በተለያየ መንገድ ያፈርሰዋል። በደንብ አድርጎ ነው የሚያፈርሰው። በቤተሰብ ሊመጣ ይችላል፣ በጓደኛ ሊመጣ ይችላል፣ በራስም ጭምር ሊነሳም ጭምር ይችላል። እንደዚሁ ሁሉ በእጮኝነት በደንብ አድርገው እንዲጠነቀቁ ይደረጋሉ። በጓደኝነትም ተመሳሳይ ነው። አንዳንድ ነገሮች በዛም ጭምር ጀምረው እስከ ፍጻሜው የሚቀጥሉ አሉ። ለምሳሌ መነጋገር፣ መግባባት፣ እንደነዚህ አይነት ነገሮች በትዳር ውስጥ በጣም ትልቅ መሰረታዊ ጉዳዮች ናቸው። ትዳር ላይ ግን ብቻ ሳይሆን ጓደኝነትም ላይ ጭምር ሰው መነጋገር አለበት። መናገር ሳይሆን መነጋገር። እስኪ መናገር ሳይሆን በሉ ምን ማድረግ? መናገር ማለት አንዱ እያወራ ሌላው ምን እያደረገ ነው። መነጋገር ግን ሲሆን ሁለቱም ያወራሉ፣ ሁለቱም ምን ያደርጋሉ? ሁለቱም መናገር አለባቸው፣ ሁለቱም መደማመጥ መቻል አለባቸው። ሁሉም ንግግር ጸብ መጫሪያ አይደለም። አንዳንድ ሰው ትንሽ የሆነች ነገር ወይ ባል ወይ ሚስት ሲያወራ አንተ ደግሞ አንቺ ደግሞ እያለ ወደ ጸብ ይመራል። ሁሉም ንግግር ጸብ አይደለም። ሁሉም ንግግር ጠብ መጫሪያ፣ ሰላም መንሻ አይደለም። አንዳንድ ንግግሮች ግንባታ መሆናቸውን አንዘንጋ። ግንባታ እንኳን ሲከናወን ድንጋይ ከድንጋይ እየተጋጨ የሆነ ነገር እየተንቋቋ አይደለም የሚሰራው። ሁሉም ንግግር አፍራሽ አይደለም፣ ሊገነባ የሚችልም ጭምር። ይሄ በጓደኝነት ብቻ ሳይሆን በዚህኛውም ጭምር እያደገ ሊሄድ ይችላል። ሌላው ማወቅ ያለብን ሰርግ ላይ ቅዱስ ቁርባን የአንድ ቀን ኮሚትመንት ወይንም ደግሞ የአንድ ቀን ቃለ መሐላ ብቻ አይደለም። አንዳንድ ሰው እኔ እኮ ያገባሁት በተክሊል ነው፣ አንዳንድ ሰው ያገባሁት እኔ እኮ በቁርባን ነው ይላል። ያገባው በቁርባን ሊሆን ይችላል፣ የተዳራችሁት በተክሊል ሊሆን ይችላል። በጣም ጥሩ ነው። የመጨረሻ ጊዜ ቆረባችሁት ግን መቼ ነው? የሰርጋችሁ ቀን። ይሄ ልክ አይደለም። ቤታችሁን እንዲባርክ የጠራችሁትን እግዚአብሔርን ቤታችሁን ባርኮት እንዲኖርም ጭምር መጥራት አለብን። አብዛኛው ባለትዳር ተጋብቶ የሚያውቀው በሰርግ በተክሊል በቅዱስ ቁርባን ከብሮ ከዛ በኋላ ግን መቁረብ አቅቶት ይቀራል። ለምን? መነጋገር አለብን። ቁጭ አድርገን ባልም ሚስትም ከነፍስ አባቶቻችን ጋር ተመካክረን መሆን አለበት። ብዙ ጊዜ ላይ በስሞታ ነው ያልኩት። ብዙ ጊዜ ላይ በስሞታ የሚያስቸግሩት ወንዶች ናቸው። ደግነቱ መብራት ስላል አትታዩኝም እናንተም ጭምር። ወንድ ነው የሚያስቸግረው ብዙ ጊዜ ላይ። እኔ እኮ መቁረብ እፈልጋለሁ እሳቸው ናቸው እሱ ነው እየተባለ ይስማ። እሱስ አይ እኔ እኮ መቁረቡን ጠልቼው አይደለም እንዲህ ግን መሆን ስላለበት ነው ይላል። ለምንድን
አሁን ለመኖር ያስፈልገናል ብለን ያልናቸውን ነገሮች በሙሉ ሳንይዛቸው እግዚአብሔርን ተማምነን አይደል እንዴ የገባነው በቅዱስ ጋብቻ ውስጥ? ከገባን ታዲያ ለምንድን ነው ደግሞ እነሱንም ሊያሟላ የሚችለውን እግዚአብሔርን ሰው ታምኖ በቅድስና እየታተመ ይኖራል እንጂ ስጋዊ የሆነ ነገርን እስካላገኘው ድረስ መንፈሳዊው ነፍሴ ይቅርብኝ ይላል እንዴ? መሆን የለበትም። ሁለቱም ነው መስማማት ያለባቸው። ይሄን ህይወታችንን የሚባርከው የሚቀድሰው ሰርጉን ሰርግ አስመስሎት ጋብቻውንም የሚባርከው የቅዱስ ቁርባን ህይወት ነው ክርስቲያኖች። ለዛ ነው እንዳልኳችሁ ቢያንስ እንኳን የተጋባን ሰዎች ቢያንስ እንኳን በትዳር ውስጥ ያለን ሰዎች ማወቅ መቻል ያለብን ነገር የቅዱስ ቁርባን ህይወታችን የሰርጋችን ጅማሮ አይደለም መሆን ያለበት፣ እስከ ፍጻሜው ነው መቀጠል ያለበት። እየተነጋገርን በደንብ አድርገን እያወራን መቀጠል አለብን። ያልተጋባን ሰዎች ደግሞ ካለን ይሄንንም ማሰብ መቻል አለብን። እምቆርበው ለሰርጌ ቀን ብቻ አይደለም እስከ ዘላለም ነው ብለን በቃ ይሄንን በደንብ አድርገን ማወቅ አለብን። ሰርግ ይሄንን ስለሚፈልግ ነው። ስርዓተ ጋብቻ ይሄንን ስለሚያስፈልገውም ጭምር ህይወትን የሚሰጥ መስቀል ነው ክርስቲያኖች። እውነቴን እንደምላችሁ ጋብቻ እንደ ምንኩስና ስትመለከቱት ምንኩስና ከክርስቶስ እርገት በኋላ በ34ኛው ዓመት በኋላ የነበሩ 300 ዓመታት ከዘመነ ሰማዕታት በኋላ የመጣ ህይወት ነው ምንኩስና። እና ምንኩስና ራሱን ችሎ ህይወቱ ስለ ክርስቶስ ሲሉ መከራ መቀበል። አሁን ቅድም ያነሳናት ዛሬ ክብረ በዓሏን የምናከብርላት ቅድስት አርሴማ ባለትዳሮች የሚጠሩበትን መጠሪያ ነው የምትጠራበት። ቅድስት አርሴማ ስትጠራ የክርስቶስ ሙሽራ ነው የምትባል። የማን ሙሽራ በሉ እንጂ የሷ ስም እኮ ነው እናንተ አይደለም በሉት እንጂ የክርስቶስ ሙሽራ ናት ቅድስት አርሴማ። ራሷን ያጨችው ያዘጋጀችው ለመኖርም እስከ ዘላለም ድረስ ታምናለት ቃል የገባችለት ለአምላኳ ነው። ባለትዳሮችስ ለዘላለም ታምነው ለመኖር ቃል የሚገቡት ከማን ፊት ነው? ከእግዚአብሔር ፊት። እግዚአብሔርንም ነው ቃል የሚገቡለት። ለሚስቴ ባልም ለባል ለሚስቴ ሚስትም ለባሌ ቃል እገባለሁ ብቻ የለም ከእግዚአብሔር ፊት ሁለቱም ደግሞ ቃል እኮ ይገባሉ። አልተዋትም የሚሉት ማንን ምስክር አድርገው? እግዚአብሔርን ምስክር አይተው ነው። ለነሱም ቃል ይገባሉ፣ ለሱም ቃል ይገቡለታል። እነዚህ የክርስቶስ ሙሽራ የተባሉት በድንግልና ህይወት የሚኖሩት ልክ እንደነ ቅድስት አርሴማ ያሉት ብዙ መስቀል ተሸክመዋል። እውነቴን እንደምላችሁ አባቶቻችን ሲናገሩ የቅድስት አርሴማ ዓመታዊ ክብረ በዓሎች በዓመት 4 ናቸው አይደል? ሁለቱም ደግሞ መስከረምና ታህሳስ ላይ ነው ያሉት። መስከረም ላይ 2 በዓል አላት፣ ታህሳስም ላይ 2 በዓል አላት። ታህሳስ ላይ ያለው የመጨረሻው በዓል ግን አብሯት ይኖር የነበረው በኋላም ላይ ደግሞ የገደላትን ንጉስ አጥምቆ ክርስትና እንዲቀበል ያደረገው የቅዱስ ጎርጎርዮስ ዘአርማንያ ነው። በረከቱ ለሁላችን ትድረሰን። ይህንን ማወቅ ስላለብን መነኮሳት የሚቀበሉት መስቀል ባለትዳሮችም ጋር ያለ ስለሆነ ነው። ቅድስት አርሴማ ለክርስቶስ ሙሽራ ነኝ ብላ ስትሄድ የተቀበለችው መስቀል ምንድን ነበር? ድርጣድስን የሚያክል ንጉስ ሀብቴን ልስጥሽ ሲላት አልፈልግም ብለው ነበር። ባለትዳሮች ስለተለያየ ምክንያት ትዳራቸውን ሊያሳጣ የሚችል ምክንያት ይመጣል። ገንዘብ፣ ልጅ ማጣት፣ የተሻለ ነገር አገኝ ነበረ ምን ከሱ ጋር አጣበቀኝ ማለት፣ ምን ከሷ ጋር አያያዘኝ ማለት ይሄ ፈተና እኮ ነው፣ መስቀል እኮ ነው። ታመኑ ግን የሰጠኝን እግዚአብሔር ያበረክተዋል ብለው እሷም በፍጹም አይሆንም ካንተ መንግስት ይልቅ የማያልፈው የክርስቶስ መንግስት ይሻላል አለች። እሷን ብቻ አይደለም ጎርጎርዮስ ዘአርማንያን መጀመሪያ ገርፎ አሰቃይቶ ለስንት ለብዙ ዓመታት ጉድጓድ ውስጥ ጥሎት ነበር። በሳት እንኳን አቃጥሎት ማለት ነው። ያን ሁሉ ዓመታት እዛ ውስጥ ሆኖ ድርጣድስ አርሴማን አገባታለሁ በሚል ቁም ቅዠት እሷን ብቻ ሳይሆን ሌሎችም ቅዱሳት ደናግላንን አንስትን በደንብ አድርጎ ነው የጨፈጨፋቸው የገደላቸው። የሚገርመው ግን በደንብ አድርጋችሁ ተመልከቱ። በኋላ ላይ ይህ ድርጣድስ የሚባለው ሰው ማለት ነው በውበቷ መመሰጥን ኋላም ደግሞ እሷን ካጠፋት በኋላ በፈረስ ላይ ተጭኖ ወደ አደን ሲገባ ሰይጣን ተጸናወተውና እንደ በረሃ አሳማ አደረገው። እየሰማችሁ ነው? ሰው የሚናከስ አደረገው እና ቤተ መንግስቱ በሙሉ ተበጠበጠ። ሚስቱ ብቻ ነበረች የተረፈችው እና ያቺ ሚስቱ ምን ላደርግ ይሻለኛል ብላ ብቸኛ ያላት አማራጭ ጸሎት ስለሆነ ወደ እግዚአብሔር ጸለየች። ያው የትዳር ችግር ሁሉም በሰው የሚፈታ አይደለም። አንዳንዱ በጸሎትም ነው የሚፈታው። መንፈሳዊ ህይወታችን ሊለያይ ይችላል። ባል በርትቶ ሚስት በርትታ ባል ሊለያይ ይችላል። ይሄን ምክንያት አድርጎ የሚፋታም ስላለ
ጸሎት ነበረ መልሱ። ግን ጸለየች። ምን ቢሆን መልሱ ጥሩ ነው? ጉድጓድ ውስጥ የጣልሻዩን ባልሽ ያቃጠለውን ጎርጎርዮስ ዘአርማንያን አውጥታችሁ እሱ እንዲጸልዩለት አድርጉና ይፈወሳል አላቸው። ወረደች፣ አስወጣችሁ ጎርጎርዮስን ለምና፣ ከዛ በኋላ እንዲጠመቅና ከዛ ድርጣድስ ወደ ክርስትና እምነት እንዲመጣ አረገችው። ድርጣድስ በመሰረቱ በአርማንያ ውስጥ ካሉ ቅዱሳን መካከል በቀዳሚነት ይጠራል። አይገርምም? ቅድስት አርሴማ አንዱ የተሸከመችው መስቀል ሊያጠፋት የመጣውን ንጉስ ነው። አላስቀሰፈችውም ራሱ። አንዳንድ ሚስትና አንዳንድ ባል እኮ ምን አለ በደፋው ብሎ የሚጸልያል፣ በደፋት የሚላል። መስቀሏ ነበረ፣ ተሸክመዋለች። ስለተሸከመችው መጨረሻ ላይ ጎርጎርዮስ ዘአርማንያ አጥምቆት አሁን ድርጣድስ ቅድስት አርሴማን ያጠፋት አንገቷን የቀላት ነው ብለን አንናገርም። ድርጣድስ ልክ አሁን ጲላጦስን እንደምንጠራበት ነው። ጲላጦስ ራሱ አሁን ክርስቶስን የሰቀለው ነው ብለን አይደለም የምንናገረው፣ ጥንተ ታሪኩን እያነሳን ስለምናወራው ነው እንጂ ጲላጦስ ራሱ ሰኔ 25 ቀን ስንክሳራችን በአርኬ ላይ ያመሰግኗል። ጲላጦስ ራሱ ሰማዕት ሆኖ ነው የሞተው። አሁን ቅዱስ ጲላጦስ ነው። ክርስቶስ ተሸክሞት ነበር፣ ጲላጦስንም ጭምር አልቀሰፈውም። እድሜ ለንስሐ ነው የሰጠው። ቅድስት አርሴማም ይገፏት የነበሩትን እንደ ድርጣድስ አይነቱ ነገስታት አልቀሰፈችም። ይቀሰፍም ብላ አልተናገረችም። በሱ ፊት እንደ ጽኑ አርበኛ ሆና ነው የታየችው። ሴት ሆና ጥብዓቷ ራሱ ድፍረቷ ምንም አላስፈራትም ነበር። ያንን እግዚአብሔር ዋጋ ሲሰጣት በሷ ምክንያት የተረፈው ጎርጎርዮስ ራሱ አጥምቆት ዘአርማንያ አሁን ድርጣድስ ቅዱስ ነው። ከነቅድስት አጋታ ከነቅድስት አርሴማ ጋር አብሮ ከነቅዱስ ጎርጎርዮስ ጋር ሆኖ የአርመን ቤተክርስቲያን ጠባቂ ቅዱሳን ከሚባሉት አንዱ የገደላት ድርጣድስ። የተሸከመችው መስቀል ይሄ ነበር። አያችሁት? ምንኩስና ራሱን ችሎ መስቀል አለው፣ ጋብቻም መስቀል አለው። በደንብ አድርጉ። ህይወትን የሚሰጥ ግን መስቀል እንደሆነ መርሳት የለብንም ክርስቲያኖች። ይሄ ሁሉ መዓት፣ ይሄ ሁሉ ውርጅብኝ፣ ይሄ ሁሉ ነገር ትዳር ላይ ሲመጣ እግዚአብሔር ባይፈልገው ነው ይሄንን ትዳር ብሎ ብዙ ሰው ለማፍረስ ይፋጠን አይደለም። መስቀል ነው የምንሸከመው፣ ነው የምንታገሰው፣ ነው ከክርስቶስ ፊት ስንቆም ይህንን ታግሼ ነበር ብለን ዋጋ የምናገኝበት። ይህንን የመሰለውን ቅዱስ ምስጢር የጀመርን እንድንጸና፣ ያልጀመርን ሰዎች ደግሞ የምንሸከምበትን አቅም አምላካችን ቅዱስ እግዚአብሔር ይስጠን። የትምህርታችን ርዕስ ምን ነበረ? ህይወትን የሚሰጥ እስኪ በሉ ምን? ህይወትን የሚሰጥ ምን? ሁላችንም እግዚአብሔር አምላክ እሱን እንድንመስል እንድንሸከመው ያዘዘንን ቅዱስ መስቀል የምንሸከምበትን ብርታቱን፣ ጽናቱን፣ ዕውቀቱን፣ ጥበቡን እንዲያድለን ቅዱስ ፈቃዱ ይሁንልን። የተጋቡትን በትዳራቸው ፍጻሜያቸውን ያማረ ያርግልን። ያልተጋቡትን ወደዚህ ቅዱስ ምስጢር ለመምጣት የሚፈልጉትንም በቅድስት ቤተክርስቲያን ጥላ ውስጥ ተከልለው እንዲፈጽሙት አምላካችን ቅዱስ እግዚአብሔር ያስችልልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን።